ድንገሪ እንዴት ነው ሳያውቁ ነው እንደ ጫኗት መርከቧ ነው እንዴት ነው የሚለው እንደምታውቁት ጉዳይ አለ መርከቧ ይደርሳለች አሁን ጣና ነሽ እስቲ መረጃ ያለው ሰው ካለ ያረጋናል መረጃ ያለው ሰው ካለ ሼር ያረጋናል እኔ ከፌስቡክ ላይ ነው ማየውና ሰመራ መድረሷን አይቻለሁ ከዛ በኋላ አሁን ደግሞ ኮምቦልቻ ጋራ የተዘጋ እንደነው ዳገት በማሳለፍ መንገድ አለ ተብሏል አሉ ሉክ ላይክ መንገዱን ሳውቁ ነው እንደ ጫኑት ማድረግ ከቦዲ ይያልኩ ልጅ ብዬ እናንተ ጋር ከመግባቴ በፊት እሱን ዜና እያነበብኩ ነበርና አልገባኝም ሎጂስቲክ ሲስተሙ ዝም ብለው ቀልድ ሲቀልዱብን ነው ሰዎች አልሰማሁም እኔ ምንም አይዲያው የለኝም እስቲ የሚያቅሰው ካለ ዲስከስ ያደርገን ይሆናል በመሃል ላይ ኤኒዌይስ እንዴት ናችሁ ዛሬ ስለ ኢንቨስትመንት ነው ያው ጣና ነሽን እያነበብኩ ስለነበረ ነው ለፈገግታም ነው አላሳልፏት ብሏል መንገዱ ሲሉ ነው አይ ሎጂስቲክ የመርከቡን የጫነው መኪና ያውቃል መንገዱ ምን እንደሚመስልና እያጠያየቀ ይሄዳል ባህር ዳር ወዴት ነበረ ባህር ዳር ጣና ወዴት ነው ብሎ ወደ ሐዋሳ እንዳይሄዱ ግን መንገድ ካገኘ አይቀርም ላንጋዶ እንዳትሄድ ግን በጣም መንገድ ጠፍቶባት ማለት ነው እና እንዴት ናችሁ ግን ምን አዲስ ነገር አለ እስኪ እናንተ ጋር ለቀልድ ነው እሺ አደራ እንዳትቀየሙኝ ብዙ ዛቅ የለም እዚህ አካባቢና ዝናብም እየዘነበ ነውና አንዳንዴ በራሴ ፎቶ ነው የምስቀው እኔ መሳቅ ስፈልግ ምን አደርጋለሁ መሰላችሁ ይሄ ሰውዬ አየዋለሁ እንትን ላይ መስታወት ላይ ሄጄ አየዋለሁ እንደዚህ ማለት ነውና ያስቀኝ ነገሮች አሉ እና ኦር ደግሞ እንደዚህ ጣናንሽ ረጅም ሆና የግድ እንትኖቹ መቁረጥ አለብን እንድታልፍ ምናምን ሲሉ ያስቀኛልና ወይ ለምን ዲስአሰምብል አድርገው እዛ አሰምብል አረጓትም እንትኑ ብቻ ካይንድ ብሎኖቹ እየተፈቱ አይገጠሙም እንዴ ምናምን እላለሁ መገጣጠም አይቻልም ወሩዳውን ይያል ግን ስለሱ ከማውራት ስለ ኢትዮጵያ መነጋገር ይቻለኛል ሌላ አጀንዳ ውስጥ እንዳልሄድባችሁ እና ወንድሜ ሰይፉ ይባላል ሰይፉ ኢብሳ ይባል ሰው የምታውቁት ከሆነ እዚህ ካሊፎርኒያ ነው ያለውና የኢስት አፍሪካን ቪሌጅስ የበጎ አድራጎት ስራ ይሰራል ከበጎ ስጦታ ላይ ከዳንኤል ጋር ይሰራሉ ዶክተር ዳንኤል ጋር እና እኔ እዚህ አሜሪካ ሀገር ስመጣ በቃ ማንም አርጎት ማያውቀው አይነት ፍላይት ቲኬት ገዝቶ ምናምን ወደ 3 ሰዓት ፍላይ አርጎ መጥቶ እዚህ አድሮ ብዙ ተንገላቶ ሄደና አንዳንድ ኢትዮጵያውያን እንደው እንዴት አይነት ታታሪ እንደሆኑ ላለው ላይክ እኔም እንዳላቆም አስገድደኝ ማለት ነው አንዱ የኢትዮጵያን እንዳልተው ያደረገኝ ሰይፉ ነውና ዛሬ ስለ ስቶሪ ቴሊንግ አለ የምንነጋገረው ስለ ብራንዲንግ ነው የምንነጋገረውና እንደው ትንሽ ለመግቢያም የሆናችሁ ነገር በዚህ ቲሸርት ጀምርና ከፈለጋችሁ ቲሸርቱን ከፈለጋችሁ የኔንም ፊት አይታችሁ መሳቅም ትችላላችሁ ለመሳቅም ወጣችሁ ሳቅ ብትፈልጉ ከሆነ ይኸው ያስቅ ፊት ሰጥቻችኋል ዳ እንትና ልጅ አለች እና ሴቷ ልጅ ሁለተኛ ልጅ አንዳንዴ እሷ ቀዳ ይላል ሰውነቷና ትጠይቀኛለች ለምንድነው ያንተ እንደኛ ቀይ ያልሆነው ለምንድነው የጠቆርከው ትለኛለች ማለት ነውና ያኔ እኔ ልጅ ሆኜ እግዚአብሔር እኔን እየሰራ በመሃል እኔ ረስቶ ታናሽን ወንድሜን መስራት ሄዳልኳት እና እኔ ላይ ቀለም ትንሽ ጠቆር ያለ ቀለም አብዝቶ ነበርና ተመልሼ ጨርሳለሁ ብሎ አስቦ ከዛ ረሳኝና ጭራሽ ስንትቶ ደግሞ እንደገና ሌላን ታናሿን እቴን ወደ ማረግ ሄደና በቃ እንዳንዳይሽ እግዚአብሔርን እኮ ይረሳል አልኳት እንደዚህ የተደራረበች ጣትም አለች እግሬ ላይና ሁሌ ያሳስባታል የጣቶቼ መደራረብና ለምንድነው ጣቶቼ የተደራረቡት ሰርቶ ጨርሶ እዚህ ጋር ጣቷ ላይ ሲደርስ ቸኮላል ዳ ለትንሽ ፈገግላስ ብላችሁ ሁሌ ወቀሳውንና ለምን ስቶሪ አትሰሩም ለምን ሼር አታረጉ ምናምን ብለን ተወቃቀስንና እንደዛ ከሚሆን
ትንሽ ባስቃቸው ብዬ ነውና anyways አሁን do you guys have your brand ከዛ ጀምሮ you have your brand ለምሳሌ what's your brand color ከዛ ጀምሮ brand ዝም ብሎ አይደለም ለምሳሌ በብዛት የምታዘውተው ልብስ ምን አይነት ቀለም ነው ጽሁፍ ጽፌት ምን አይነት ስክሪፕቶ ቀለም ትወጃለሽ if you have to just ባዶ ወረቀት ብንሰጥሽ ባዶ ወረቀት ላይ ምንድነው የመጀመሪያ ጣትሽ የሚያሳርቀው what do you write on a blank paper blackboard ቢሰጥሽ or and empty space ላይ ስክሪፕቶ ይዘሽ ብትወጪ ለኢትዮጵያ ህዝቦች ምንድነው መንገር ብትፈልጊው እሺ እንዴ አይነት ጥያቄዎች ትንሽ ዲፈረንትሊ እንድናስብና ነቃ እንድንል ያደርጉናል are we intentional አስተውለን ቀደን ነው ነገሮችን የምናደርገው ወደሚለው ይወስደናልና what is your brand color ለምሳሌ እስቲ ከቀለም እንጀምር እኔ አሁን blue more or less blue kind of ወንዶች ስለሚባል አይደለም ለኢትዮጵያ እንትን አድርጌ ስለወሰድኩት ነው ከወንድነትና ከሴትነት ጋር ይገናኛል ሞር ሰማይንና ደመናን አይነት ነው ሪፕሬዘንት እንዲያደርግ የፈለግነው የኢትዮጵያ እንትኖች ላይ እንዳያችሁት ማለት ነውና ከዛ ይጀምራል if you የሆነ ቲሸርት ብታሳትሚ or የሆነ ሎጎ ብትሰሪ የሎጎ ቀለም ምን ይሆናል የሚለውን ማንም ላይ AI ሊመርጥላችሁ ይችላል አሁን ግን ያ የAI ፍላጎት የእናንተ ፍላጎት ላይ ይችላል ማለት ነው ለኔ ይሄ ቀለም blue and white more of the sky and the clouds አይነት ብዬ ባጭሩ አመልጣለሁ ማለት ነው ፖለቲከኛ ምናምን እየመጣ ስላስቸገሩኝ ነው አረንጓዴ ቢጫ ቀይ ማድረግ ፈልግ ነበረ ግን ተቸገርኩ በቃ ያንን በማድረግ ስቲል በኢትዮጵያ ራሱ ብዙ የሚጣሉ ሰዎች አሉ እና ፖለቲካ ስለይወስዳቸው ትንሽ ፖለቲካ ያልሆነ ነገር ለማድረግ ተረት ሳረግ ነው እዚህ ጋር ይደረስኩት ማለት ነው ይሄ ቀለም አመራረት ግን ብሉ ቀለም is kind of my brand እና thank you የኤልሲ ብራንድ ቀለም white and light blue ነው what about you guys ሌሎቻችሁ what's your brand color እንጋለን ትንሽ ስለራሳቸው ትንሽ እንነጋገር እስቲ ምክንያቱም የቢዝነሳችንንም ቀለም ወደ መምረጥ እንሄዳለን ሎጎ ወደ መምረጥ እንሄዳለን ወደ ስምረጣ እንሄዳለን ገና ያልሰራናቸው ብዙ ነው ያለው ግን ትንሽ እንድታስቡ ብዬ ነው ልብስ ቀለም ምረጭ የሚባል የትኛው ነው ፒክ ማድረግ ያው ቢዝነሴ ላይ የሆነ አይዲያ መጻፍ ይኖርብኝ what is this thing that I write ለምሳሌ አንድ PhD ተማሪ አለ እዚህ አሜሪካ ሀገር አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው የመጣውና እየጠየቁት ነበር what's your career goal ስለው this guy said is not sure ታቸው እንዲህ ነው እድሎች የሚባክነው ሶስተኛ ዲግሪ አግኝቷል እና PhD-ውን ሊጨርስ ነው በቅርብ ጊዜ ዶክተር ከሌ እንለዋለን ግን የህይወት ጎል ከሌለው አይታችኋል ነገሮች እንዴት መስመር እንደሚወስዱ ምክንያቱም አኗኗሩ ስለሚቀየር ማለት ነው the moment you have your life goal አኗኗርሽ ይቀየራል ቢቀየር በኋላ ጎሉን ሞዲፋይ ልታደርገው ትችላለህ ግን what is this አንድ ነገር እኔ ለዓለም ማድረግ ቢኖርብኝ ለሀገሬ ማድረግ ቢኖርብኝ አንድ ማደርገው ጉዳይ ምንድነው የሚለው ላይ ክሊር ካልሆነ ወይ ከሰው ጋር መነጋገር በጣም ከባድ ነው ምክንያቱም በቃ ሰው አጀንዳ ይሰጣል ማለት ነው it's okay የሆነ አጀንዳ ይዘሽ ሄደሽ ወደ አንቺ ሊቀርበው ጋር መጠጋት ችግር የለውም ግን when you have nothing interest የሚያደርገኝ ነገር ምንም ከሌለ ቀልዱ ባያስቀኝም ነገሩም ኢምፕረስ አያደርገኝም ጭራሽ ሊያናድዱኝ ይችላል ዛጋ ነው ተነቃቀ የሚያስፈልገው when you don't have a clear target በዙሪያሽ የሚሆኑ ነገሮች ሁሉ ያበሳጩሻል all these motivational speakers or ምናምን በጣም አነው ያደርጉሻል ማለት ነው እነሱ በሆነ ኢንቴንሽን ነው የሚናገሩት maybe you don't have a clarity in your life እና የዛሬ አጀንዳችን ስቶሪ ቴሊንግ ነው ይቅርታ አድርጉልኝ ትንሽ ቆንጠጥ ማድረግ ፈልገናል ሰውን ቆንጠጥ የምናደርገው ሰው ዲሚኒሽ ለማድረግ ሰው ለማሳነስ ብሎ ለመጨቅጨቅ አይደለም ግን ፕሮዳክቲቭ እንድንሆን ስለሚፈልግ ነው እኔ እዚህ ቤት ውስጥ ዝም ብዬ አይደለም ጊዜን ኢንቨስት እያደረኩ ያለሁትና ዴሊቨረብል ፈልጋለሁ አክሽን ፈልጋለሁ ማለት ነው ፈልጋቸው አክሽኖች አሉ ምንም ጊዜያችሁ ዝም ብዬ ማባከን አልፈልግም የኔ ጊዜ እንዲባክን አልፈልግም የእናንተንም ጊዜ ማባከን አልፈልግም ስለዚህ ትንንሽ የሚባሉ የተስማማናቸው ስራዎች መስራት አለባቸው ካልሆነ ዝም ብለ የተፎጋገርን ያለ ነው ማለት ነው ጊዜ የለንም ለፉገራ ጊዜ የለንም በጣም ዓለም በጣም ቀድሞን እየሄደ ስላለ የመቀለጃ ጊዜ የለንም
እውነቱን ለመናገር ማለት ነው። ስለዚህ is it your business የሚለው you have something in this thing ማለት ነው። I know you guys have like ምንም ደጋግሞ በየቦታው ማይተማመኑ እንግዶች በየቦታው ይማማራሉ ይባላል። በየጊዜው እንድትመሉልን አይደለም። በየጊዜው ማላ አርጉ ለተጎላላችሁ ወይ ምናምን ለቴን ስራ ትደግፉ ስለፈለጋችሁ ነው የመጣችሁ። እዛ ጋር ችግር የለም። ግን በተግባር እንዲደገፍ ስለምንፈልግ ነው። እኔ ሳቲስፋይድ ስላልሆንኩ ነው። በዚህ ቲም ፕሮግረስ ሳቲስፋይድ ስላልሆንኩ ነው እንትን ማደርገው። ገና ስለ ብር ኢንቨስት ስለማድረግ ሳንደርስ ራሱ እስካሁን የምንሄደው ነገር ስለማያጠግበኝ ነው ሄድ ምላችሁና ኢቫሉዌሽን ላይ ነው ያለነው እንደምታውቁት። ከ3 ወር ሞልቶናል። ምን ያህል ተጉዘናል የሚል አካይዳችን እየገመገምን ያለነው እና ከምን ይጀምራል? በትክክል ተዋውቀናል ወይ ነው ጥያቄው። ሪሊ ተዋውቀናል ወይ? አይደለም ቢዝነስ መንገድ ላይ እንኳን አብሮ ለመሄድ መኪና ውስጥ አብረ ለመሳፈር አጠገብ ቁጭ ካለ ሰው ጋር ትንሽ ትነጋገራለህ። እንዴት ነው ወዴት ነው የምትሄደው? ማን ነው ስምህ? ወርዳም ትባባላለህ። እዚህ ቤት ውስጥ እንደዛ ካልተዋወቅን ሪሊ ቻሌንጅ ቱ ዱ ቢዝነስ የህፃናት ነገር ይሆናል ማለት ነው። እንደዛ እንዳይሆን ትንሽ ኢንቴንሽናል ሆናችሁ የቤት ስራችሁን እንድትሰሩ ፈልጋለሁ እና አይ ነው የተሟላ ሰው እንደሌለ አውቃለሁ። አሁን ያለነው 13 ነን፣ ገና ነው። ግን ኦኬ አዳዲስ አባላት ለሴ ገና ሲመዘገቡ ምናልባት 10,000 ብር ከፍለው ትንሽ እንዲያስቡ ስለሚያደርጋቸው ዝም ብሎ እንዳይመጡ ስለፈለኩ ነው። ከ10,000 ብር ዝቅ ማለት አልፈለኩም። ወደ ሪሊ ቢት ስትሪክት በደንብ የሆነ ኮሚቴ መጥቶ እስኪቀበለኝ ድረስ I should be a little bit strict ማለት ነው። እና አሁን የፈለግነው ምንድን ነው? ኦኬ አዲስ 10,000 ብር ገብቶ ከፍሎ ስለመጣ አይደለም። አሁንም መጥቶ ዝም ብሎ ቢፈዝ ከሆነ አይሆንም። እና አሁን እኔ ከእናንተ የምፈልገው በጣም ስትሪክት የሆነ ሜምበርሺፕ እንትን ለማድረግ ምን እናድርግ? እቺን ብቻ ሀሳብ ምን እናድርግ? ሰው የበለጠ ኮንትሪቢዩት እንዲያደርግ። ኮንትሪቢዩሽን ገንዘብ ብቻ ከሆነ በጣም ተሳስተናል ማለት ነው። ለገንዘብ አይደለም፣ ብር አይደለም ስራ የሚሰራው፣ ሰዎች ናቸው ስራ የሚሰሩት። ፓሽን ነው ስራ የሚሰራው፣ አላማ ነው ስራ፣ ጥረት ነው ስራ የሚያሰራው፣ ወድቆ መነሳት ነው ስራውን ወደፊት የሚወስደው እንጂ ገንዘብ አይደለም። እና ገንዘብ መልሶ ዱላ ሊገዛ ይችላል ማለት ነው መደባደቢያ። እና ምን እናድርግ እስቲ አስተያየት ስጡኝ። ቻት ቦክስ ላይ ጻፉ። if you want to speak allow me to speak በሉኝ፣ allow me to speak በሉኝ። እና I'm proposing የሆነ በጣም ስትሪክት የሆኑ እያንዳንዷ ለምንሰጣት የቤት ስራ ማኒሽመንት ልናደርግበት ነው ለማይሰሩ ሰዎች ማለት ነው። ሆን ብለን የቤት ስራ እየሰጠን ማይሰራውን መቅጣት፣ የቤት ስራ እየሰጠን ማይሰራውን መቅጣት። በቃ እንደዛ አይነት ኮንስታንት የሆነ ምንድን ነው የሚባለው መሰናክል ማብዛት ማለት ነው። አይካንዱዛ ራሴም ላይ እናንተም ላይ ነው ማለት ነው። በቃ 20 ፑሽ አፕ ስሩ ካልኩ 20 ፑሽ አፕ ሰርቼ ነው ማሳያችሁ ማለት ነው። ኦኬ ፑሽ አፕ እየሰራ ቪዲዮ ሰርተህ ላክልኝ እላለሁ። ፑሽ አፕ ኦር ሲት አፕ ሰርቼ ልካለሁ። ሰርታችሁ መላክ አለባችሁ። እንዲህ አይነት ቀላል የሚመስሉ ግን ሪሊ እንትናችሁን የሚፈታተሉ አሉ። ስለ ገንዘብ አይደለም፣ ስቶሪ ቴሊንግ አይደለም። ለምሳሌ ፑሽ አፕ ስሩ ልል ይችላል። በቃ ፑሽ አፕ ኦር ሲት አፕ እታችኋል። ለምንድን ነው ይሄንን የምናደርገው? ዌልካም ሶፎኒያስ። ይሄንን የምናደርገው ለምንድን ነው? ሲት አፕ ሶሪ። ይሄ የምናደርገው ትንሽ ሰው እንዲያስተውልና አስቦ ነገሮችን መተግበር እንዲጀምር ነው። ትንሽ የሚመስሉ ስራዎችን የግድ መስራት አለባቸው። this is a training session team building session ላይ ነው ያለነው። በደንብ የማታደርጉ በተለያየ መንገድ እንትን ራሳችሁን ለቲሙ ግልጽ እንድታደርጉ ማድረግ አለብን። እና እስቲ ሀሳብ ስጡኝ። ምን እናድርግ? እንዴት አድርገን ሰውን እናንቀሳቅስ? እንዴት አድርገን በደንብ እንዲሰሩ እናድርግ? ይሄ ነው የዛሬ አጀንዳ። ከዛ ወጣለሁ እኔ ትንሽ ቆይቼ ትወያያላችሁ በደንብ። ሴሽኑ ሪካርድ እየተደረገ ስላለ በኋላ ሰማው። ምን እናድርግ? ወይ በቃ ኢትዮጵያን ስራ አይወዱም ምናምን ብለን የተለመደውን ስቶሪ ነግረን እንተው። አብረን መስራት እንጂ አብረን መብላት አንችልም ነው ምናምን ብትባሉ ለምትነገር እንትናል ሳለ እንድገማት እንዴ?
ጥያቄ ምንድነው አዲስ ለሚገቡት አንደኛው ራሳቸውን ማስተዋወቅ ማመልከቻ ደብዳቤ መጻፍ ክፍያ መክፈል ከዛ አፕሩቫል ማግኘት አለባቸው አዲስ የሚገቡ ብለናል ከገቡ በኋላ ስራ ይሰራል ቀድመን የገባነው ሰዎች ክፍያም ከፍለናል አልፎ አልፎ ስብሰባ ላይ ተገኝተናል ግን ስራ ስሩ ሲባል አንሰራ ምን እንደረግ እንደዛ አይነቶች ሰዎች ሐሳባቸው ስጡኝ ተወያይቶ ያወጡት ህግ ጥሩ ነው ይባላል እያወያያው ነው ህግ እያወጣው ምነው ጨቀጨከኝ አትበሉ ሶሪ ንዝንዝ ካበዛውባችሁ ይቅርታ አድርጉልኝ ግን ያው ለስራ ስለተገናኘን መስራት ስላለብን ነው በጣም ይቅርታ አድርጉልኝና መስራት ስላለብኝና ስላልተሰራ ነው እንደዚህ ብላችሁ ምናልባት ነው የተሳሳተ ነገር እያሰብኩ ሊሆን ይችላል ከተሳሳትኩ ኮሬክት አድርጉ እኔ ሳይ ይሄ አብዛኛው ፒፕል ንቃት ውስጥ አይደለም ያለው I'm very sorry to say እና ምንድነው ማድረግ ያለብን ኢትዮጵያ ሜንተሪንግ ሴሽን ያየሁት ልንገራችሁ ኢትዮጵያ ሜንተሪንግ ላይ የተመዘገቡት ወደ 170 ምናምን ሜንተሮች ነበሩ ከ3 ወር በኋላ ሁሉ በስተው ነው እዚህ ኢንቨስትመንት ላይ የተመዘገበው በጣም ብዙ ሰው ነው ከ3 ወር በኋላ everybody is back to የሆነ ነገር I don't know እና ትርፍም ሲሆን በጎ አድራጎትም ሲሆን ወገባችን እያመመን ይሆናል ወይ እና ምንድነው አድርግ ነው what should we do ንገሩን አክሽን ፖይንት ያ go ahead ወንድም ሰለሞን ዶክተር ፍቄ ምን ሆነች ተቀራይ ኢንቨስትመንት ግሩፕ ቤተሰቦች ሰላማችሁ እግዚአብሔር ይመስገን እንደነ የተወሰነ ሐሳብ ለመስጠት ነው ዶክተር ጓሄድ ይሰማኛል ፈቃዱ በላይ በእናትህ ዶክተር እሺ ፍቄ እሺ ይከብደኛል በጣም እሺ ፍቄ እሺ ልክ ነው እኔ ምናልባት አሁን ያነሳው ጥያቄ የሁላችንም ጥያቄ ነው ብዬ አስባለሁና ይሄ ሁላ ሰው ተመዝግቦ አጠቃላይ ከዚህ ውስጥ ደግሞ አጠቃላይ አክቲቭሊ በደንብ እንጌጅ ያደረገን ነው የሚለው ስለምታወቅ በምን ምክንያት ነው እንዴት ደግሞ ሁሉም ሰው አትሊስት አብዛኛው ሰው እንዴት እንጌጅ ማድረግ አለብን የሚለው ነገር ላይ አይ ቲንክ በጣም አሳሳቢም ስለሆነ ይሄ ማንሳት ከኔ በጣም ጥሩ ነጥብ ነው ብዬ አስባለሁና ሶም እሱ ላይ በደንብ እኔም እንደ አንድ ሰው በደንብ ዲስከስ ብናደርግ ምንድነው the way forward ላይ ምን ማድረግ አለብን የሚለው ነገር ችግሩን ከመሰረቱ በደንብ ማወቁ ተገቢ ነው ብዬ አስባለሁና እንደኔ ምናልባት ምንድነው እንደ ሰው እንግዲህ የተለያዩ ሪዝኖች ሊነሱ ይችላሉ ብዬ አስባለሁ ሰው የራሱ ሪዝን ሊያቀርብ ይችላልና እኔ ምናልባት እንደ አንድ ግለሰብ ይሄንን የሆነ የፕላን የሆነ ነገር ብናረግ የሆነ ነገር እቅዳው ተነጠቀላይ ኢቭን ሰው መጀመሪያ ቀድም ያነሳው ፍቄ ያነሳው ነጥብ በትክክል ሰው ታውቋል ወይ ታዋቀናል ወይ ወደ ኢንቨስትመንት ከመሄዳችን በፊት አጠቃላይ ትውውቅ ስቴጅ ላይ መሆናችን አውቀን ለዛ ማድረግ ያለበት ነገር ያረግን ነው ወይ የሚለው ነገር ለሁላችንም ጥያቄ ስለሆነ ትውውቅ ሲባልስ እስከምን ድረስ ነው የሚለው ነገር እኔ በደንብ መጀመሪያ የሆነ ነገር ፕላን ተደርጎ ይቅድ ተዘጋጅቶ to what extent የሚለው ነገር ድረስ ራሱ አጠቃላይ አንድ ሰው በዚህ ኢንቨስትመንት ግሩፕ ኢንጆይ ሲያደርግ እስከምን ድረስ ነው መታወቅ ያለበት ከዛ በኋላስ ምን ይቀጥላል የሚለው ነገር አጠቃላይ ያንን ፍሎውን በደንብ በሚያሳይ መልኩ የሆነ ፕላን አውጥተን በዛ አግባብ ሰው በዛ ልክ ራሱን አውቆ የሚንቀሳቀስበት የሚቀሩ ነገሮች ካሉ ደግሞ እሱ ላይ ሌላ ተጨማሪ ነገሮች እንደገና በተለያየ ሚንሶች አዌር የሚደረግበት ነገር ቢፈጠር ጥሩ ነው ብዬ አስባለሁና ስለዚህ ሁሉም ሰው እስቲ የራሱን ሐሳብ ቢያነሳና ምንድነው በምን ኮዝ ነው ሰው የሚለው ነገር ፎርዋርድ ላይ በግልጽ ብንሄድበት ይቻላል ይሆናል የሚል ነው ፍቄ ያመሰግናለሁ
ቴንኪው በጣም አመሰግናለሁ። በሙሉ ተቀብያለሁ። የመጀመሪያው ግልጽ እቅድ ይደረግልን እና ሁሉ ሰው ምን ከሱ እንደሚጠበቅ በአግባቡ አውቆ በዛ እቅድ መሰረት አለመተግበሩን እየቆጠርን ኦዲት እናድርጋለን። ሙሉ በሙሉ ተቀብያለሁ። ቴንኪው። ሌላ ሀሳብ? ቴንኪው አሌክስ፣ ችግር የለውም። ሌላ ሀሳብ ካላችሁ? ያ እንደምታውቁት አሁን ያለንበት ቲም ቢልዲንግ ነው። ስቲል አባላታችንን በደንብ ማቀራረብና ማስተዋወቅ ነው። ብዙ ጊዜ ኦቨርሲ ይደረጋል፣ ችላ ተብሎ ይታለፋል። አባላቱ በደንብ እንዲተዋወቁ ማድረግ፣ ቲም ቢልዲንግ በደንብ ጠንካራ ህብረት ያለው ቲም፣ አንዱ አንዱን የሚረዳ ጥንካሬውን የሚያውቅ ደካማ ጎኑን የሚያውቅ እና አብሮ የሚሰራ በተለይ አብሮ የሚሰራ ቡድን ማለት ነው። መተዋወቅ አንድ ነገር ነው፣ ወደ ተግባር ደግሞ መቀየር ሁለተኛ ነው ማለት ነው እና እንዲተገበር እንፈልጋለን እና ከዛ አንግል ይሄ በጣም አሪፍ ነው። ምክንያቱም እየገመገም ነው ስላለን ይሄንን መነሻ የሚሆን እቅድ እኔ እሰጣቸዋለሁ። ያው እንደምታውቁት እዚህ የተሰባሰብነው አብረን ለመስራት ነው። አላማችን ግልጽ ነው። ሰርተን ህብረት ፈጥረን ወደ ንግድም ወደ ስልጠናም የተለያየ ጉዳዮች አብረን ማማከርም ድረስ ሰርተን ራሳችንን ማግዘን ማህበረሰቡን ማገዝ ትርፍ ማግኘት ስራ መፍጠር ብዙ ነገሮች ነው ያሉት እዚህ ቤት ውስጥ እና መጀመሪያ ሰዎች ሲገቡ አቅደው እንዲመጡ ነው። መጀመሪያ ዝም ብለን ክፍት አደረግ ነው። ኤቭሪባዲ ኬም ፒፕል ጆይንድ ከስክራች ስለጀመርን ማለት ዝም ብሎ ጀምረን ከአሁኑ ክፈሉ ወር ምናምን ማለት ስለማያስኬድ መጀመሪያ ነፃ አድርገን የጀመርነው ፔኔትሬሽን ስትራቴጂ የሚባል ማርኬቲንግ ነው የተጠቀምነው። በነገራችን ላይ መጀመሪያ ክፍት አደርጋለህ፣ ቀስ እያልክ የጨመርክ የምትሄደው ያን አይነት ታክቲክ አፕላይ አድርጌ ያለውኝ እኔ እዚህ ጋር እና ማርኬቲንግ ላይ የምትሰሩ ማርኬት ፔኔትሬሽን የምትባል ስትራቴጂ አለች። በጣም ረከስ ባለ ገብተህ ቀስ እያልክ እያሰፋ እያጠነከርክ የምትሄደው ማለት ነው እና ከዛ የምትፈልገው ቦታ ትቆማለህ። ለምሳሌ በቢራ ፋብሪካ ምናልባት ታስታውሱ ከሆነ ዋሊያ ቢራ ኢትዮጵያ ውስጥ ሲገባ ሌሎቹ 15 ሲሸጡ ዋሊያ 10 ነበር የሚሸጠው። ቀስ እያለ 11 አደረገ፣ ቀስ 12 እያለ መጨረሻ ከሌሎቹ እኩል ነው የሆኑት ማለት ነው ብራንዳቸውን ካስተዋወቁ በኋላ። ልትል ቤት እንደዛ አይነት ማርኬቲንግ ቴክኒክ ተጠቅመናል እኛ መጀመሪያ። ስለዚህ ኢንቨስትመንት ምንም አታውቁት ነገር አልነበረም። ሶ ዘ ዶር ዋዝ ኦፕን ኤቭሪባዲ ጆይንድ። ኦኬ ከዛ በኋላ እስቲ 400 ብር ክፈሉና የሚላል። ኦኬ አንዳንዶቻችን ወገባችንን አመመን ኦር ዋሬቨር፣ ሌሎቹ ከፈሉ። ከዛ እያልን ደግሞ እስቲ 1000 ብር ክፈሉ ተባለ። ከዛ 5000 ብር ክፈሉ ተባለ። ዛሬ 10000 ደርሰናል። አሁን ከ10000 ላይ ከፍ ማለትም ብዙ ፍላጎት ማይኖር ዝቅ ማለት ኢንቴንሽን የለንም ማለት ነው። ይሄ መጀመሪያው አዲስ ለሚመጡት አዲስ የሚመጣ 10000 ብር ይከፍላሉ፣ አለቀ። ከዚህ ዝቅ አንልም። ይሄ አፕሩቭ ተደርጓል። መክፈል የማይችሉ ከሆነ አመልክተው በደንብ አሳማኝ እንትን አምጥተው ነው። ለምሳሌ አንዲት ልጅ ከአንድ ሰው ነው እስካሁን እኔ ጋር ሪቻውት ያደረገው። አንዷ ከፍላለች፣ ሌላዋ አንድ ሰው 10000 ብር ከፍያለሁ ብሎ ደረሰ ይልከውልኝ አሳይተውኝ፣ ግን ማመልከቻ ደብዳቤ አልጻፉም። ኦኬ ስብሰባ ውስጥ መላየዋቸው። እቺ ወጣት ደግሞ ፍላጎት አለኝ እና ገበያ ዝቅተኛ ነው አብሬያችሁ ልስራ ብላ ጠይቃለች። አሁን ይሄ ምን ያደርገናል? ቀስ በቀስ ስነ ስርዓት እያያዝን መጣን ማለት ነው። ዝም ብለን ጆይን አናደርግም። መጀመሪያ ስንገባ በምክንያት ነው፣ አውቀን ነው የምንመጣው። ከዛ ክፍያ እንከፍላለን፣ ማንችል ከሆነ ዲስካውንት እንጠይቃለን። ይሄ አሁን መሟላት ያለባቸው ቅድመ ሁኔታዎች ናቸው ማለት ነው። ከዛ ስቶሪ ቴሊንግ አለ፣ የቤት ስራ በየቀኑ እየተነጋገርን ስላለን። አሁን ይህንን ማያውቅ ሰው ምናልባት ገና አልገቡም ብዬ ነው ብረዳ። እስከዛሬ እዚህ ቤት ውስጥ የሚሳተፉ የነበሩ ሰዎች ከነሱ ምን እንጠብቅ እንደነበር ሞሮርለስ ያውቁታል። ግን ይህን ስትራክቸር አድርገን በደንብ ጽፈን ሜይቢ ኤቭሪባዲ መፈረምም ካለባቸው እንዲፈርሙ ሁሉ እናደርጋለን ማለት ነው። ስሩ የተባለውን አሳይመንት በሙሉ መስራት አለበት ማንም ሰው ከሊቅ እስከ ደቂቅ የሚባለው ማለት ነው። በቃ የእድሜ ሳይገድበን ምናምን ኤክሰፕት ኮንፍሊክት ኦፍ ኢንተረስት ከፈጠረብን ብቻ መስሪያ ቤታችን ጋር እሱንም ጠይቀን በግልጽ ዝም ብለን አይደለም አብሰንት የምንሆነው። እኔ መስሪያ ቤት ውስጥ ኮንፍሊክት ኦፍ ኢንተረስት ስለሚፈጥርብኝ ሊንክዲን ላይ ፖስት ማድረግ አልችልም። ካደረግኩ ድርጅቴ ይቀየመኛል፣ ወር ይቆጡኛል፣ ወር ደሞዝ ይቀንሳል፣ ወር እቀጣለሁ ማለት አለብን። ዝም ብለን ኳይት አናደርግም ማለት ነው። ኦኬ ይሄ በጣም መሰረታዊ ነገር ነው እና መኑኝ አንደኛ ለእናንተ ክብር ስላለኝ 756 ሰው እያየው እኔ ዝም ብዬ ችግር ማውራት አልፈለኩም።
አንችልም የሚለውን ስቶሪን በተአምር ለመቀበልም ዝግጁ ስላልሆንኩ ማለት ነው። ኢትዮጵያውያን አይሰሩም የሚለውን ናሬሽን በተአምር እኔ አልቀበልም። በደንብ የሚረዳን ሰውና ቀስ በቀስ ምናልባት መቆንጠጥ ካለብን እየቆነጠጠን ገፈተረንም ቢሆን የሚያሰራን ሰው ያስፈልጋል እንጂ ኢትዮጵያውያን አብሮ መሮጥ እንጂ አብሮ መብላት አይችሉም፣ ወር አብሮ ምንድነው የሚባለው አብሮ መብላት እንጂ አብሮ አይሰሩም አይነት የምትለዋን የሰነፍ ንግግር በተአምር መቀበል አልፈልግም። እንደዛ አይደለንም። እኔ ያደግኩበት ማህበረሰብ አርሶ አደር ጋር አይቻለሁ፣ እንዴት እንደሚተጋገዙ፣ እንዴት ሆ ብለው እንደሚያጭዱ፣ እንዴት ሆ ብለው እርሻ እንደሚያርሱ አይቻለሁ። ይህን ህዝብ አብሮ አይሰራም ብትለው ነው። ምናልባት ይሄ መሀል ሰፋሪ ከተሜው ነው ወይ አልሰለጠነም ወይ ገጠር ሰው አይደለም። መሀል ላይ ግራ የገባ ያለው ይሄ ፊደል ቆጠርኩ ባይ ነው እንጂ ያሳደገኝ ማህበረሰብ ይተባበራል። የኛ ማሳ ስንት ጊዜ በጅጊና በደቦ ሲሰራ አይቻለሁ። እድርና እቁብ ምን ያህል በህብረት እንደምትሰራ አንዲት ገጠር ቤተሰብ ውስጥ የሆነ ለቅሶ ቢፈጠር ኦል ኦፍ ሰደን ምንም ያልታቀደለት ኃይለኛ ድግስ ተደርጎ በስነ ስርዓት ሰው ሲቀበር አይቻለሁ። ይህን ህዝብ አይተባበርም ብትለኝ ዳዝ ሜክ ሴንስ። አታውቀውም ህዝቡን ማለት ነው። ወይ ይህን ከተሜ ግራ የገባውን ትንሽ የሰለጠነ የሚመስል ግን ያልገባውን ፊደል ቆጠርኩ ባይተ ነው ህዝቡን ዲስከሬጅ እያረክ ያለው ማለት ነው። ስለዚህ ለሶኮልድ ኤጁኬትድ እኔና እናንተ በደንብ እንትን መደረግ አለብን። በደንብ እንትን መደረግ አለብን። ካይንድ ኦፍ ቆንጥንጥ መደረግ አለብን ማለት ነው። እና ስለዚህ አሁን ቴንክ ዩ አስፋው ተቀብያለሁ። ሰሎሞንዬ ድጋሜ እንደው እንትን ለማድረግ ያህል ነው። በደንብ የክላሪቲ ጉዳይ ነው ማለት ነው። አሁን እርግጠኛ ናችሁ ሌሎቻችሁም ሰሎሞን ቅድም ያነሳው እዚህ ቤት ውስጥ ሰዎች ማይሳተፉት ምን ከነሱ እንደሚጠበቅ በትክክል ስለማያውቁ ነው ብላችሁ ታምናላችሁ? ሌሎቻችሁ የሰሎሞንን ሐሳብ ቢዩ አግሪ ኦር ዲስአግሪ የስ ኦር ነው? ሰሎሞን ያለው ምንድን ነው? ግልጽ የሆነ አላማ ቢኖረን እሱ ነው ሰውን እንዳይሳተፍ ሊያደርገው የሚችለው የሚል የመነሻ ሐሳብ ሰጥቶናል። ቢዩ አግሪ? ሌሎቻችሁ ምን እንደምንሰራ ስላልገባን ነው ማንሰራው? በደምብ በጣም አሪፍ ቴንክ ዩ። ስለዚህ ቀላል ነው፣ ፕላን ማውጣት ቀላል ነው አይደል? እዚህ በጣም ቤዚክ ነገሮች ናቸው። አሁን ሁለት ግሩፕ ነው ያለው እዚህ ውስጥ ኒው ሜምበርስ አሉ። ይሄ ሁለት አይነት ዛሬ የገቡ አሉ። ለምሳሌ ብዙ ሰው ዛሬ ጆይን ሲያደርጉ ያለው ኒው ሜምበርስ አሉ። ሁለተኛ ደግሞ ኤግዚስቲንግ ሜምበርስ አሉ። እቺን ለሁለቱም የሚሆን እቅድ እናወጣለን። ፊኒሽድ መጀመሪያ እቅድ እናወጣና እናጸድቀዋለን ማለት ነው። ዝም ብላችሁ ይሄን አድርጉ አይደለም እኔ። አዎ በጣም አሪፍ ወንድም እሸት፣ በጣም አሪፍ። ሞስት ላይክሊ አዲስ ነው የምትሆነው አንተ እና ወንድም እሸት መቼ ነው እዚህ ግሩፕ ውስጥ የገባኸው? ስንት ጊዜ ቆይተሃል? በድምጽ መናገር ትችላለህ? እስኪ ትንሽ እንተዋወቅ። መናገር ከቻልክ መናገር ትችላለህ ወንድም እሸት። የሚሰራው ነገር ጭራሽ ካልገባ ማለት ነው። ስለዚህ ለአዳዲስ አባላትና ኦልሬዲ እዚህ ቤት ውስጥ ላሉት አባላት የሚሆን መሰረታዊ የሆነች አክሽን ፕላን እናወጣለን ማለት ነው። የፕላን ችግር ከሆነ የእቅድ ችግር ከሆነ እናቅድና በጣም ሲምፕል ቀላል የሆኑ ስቴፖች እነኛን ስቴፖች ኦዲት እናደርጋለን እና እየተወያያችሁ ነው። እዚህቹ አፕዴት ማድረግ ይችላሉ። ከአዳዲስ አባላት የምንፈልገው ነገር ማለት ነው። አንደኛ አፕላይ ማድረግ አለባቸው። ከዛሬ በኋላ ዝም ብሎ ጆይን ማድረግ ቀርቷል። ማመልከቻ ደብዳቤ ማስገባት አለባቸው። ሁለተኛ ራሳቸውን ማስታወቅ አለባቸው ለቡድናችን። ከዛስ they need to pay ክፍያ መክፈል አለ። go ahead ቀጥል መናገር እችላለሁ እንደም ድምጽ ሰምቼ ነበር። መናገር እችላለሁ። ዝናብ እየዘነበ ነው ያለሁበት መኪና ውስጥ ሆኜ ነው ማውራችሁና ምናልባት የኔ ድምጽ እንዳይረብሻችሁ። እሺ አይ ከተጋበዝኩ ወደ 2 ሳምንት አካባቢ ሆኖኛል። እንደዚህ በዛሬው መልኩ አላጣ ልክ ነው። የሆነ ቢዝነስ ነገር ነው ምናምን ብሎ ነው ሊንኩን የላከልኝ የሆነ ልጅ እና ከፍቼው አየሁት፣ ግን ምን እንደሚሰራ ምንም ግልጽ ስላልሆነልኝ ነው። በጣም አሪፍ እንተዋወቅ። አንተ ማነህ? ትንሽ እንተዋወቀው እንደሚል ትንሽ ራስን አስተዋወቅ።
ወንድም እሸት ነኝ እኔ። ኧረ ወንድምዬ አይበቃም። እኔ ፈቃዱ ረታ እባላለሁ። ሐዋሳ ዩኒቨርሲቲ ነው የተማርኩት በገጠር ልማትና ቤተሰብ ሳይንስ። እንደገና ደግሞ አሁንም 3ኛ ዲግሪ ትምህርት ላይ ነኝ፣ መምህር ነኝ። እዚህ ቡድን ላይ በጎ አድራጎት እሰራለሁ። እንደገና ኢንቨስት አድርጌ አብሬያችሁ ትርፍ ለማግኘት እና ወጣቱን ለማሰልጠን ነው የመጣሁት አይነት። እስቲ አንተስ ትንሽ ጨምር አድርግልን። ወንድም እሸት እባላለሁ። ያው በመምህርነት ነው የሚሰራው ዋግምራ ዞን ውስጥ። ይህን ግሩፕ ጆይን እንዳደርግ ያበዘኝ ልጅም እኔ ጋር የሚሰራ መምህር ነው። አበበ ነው። ግን ያው ቴሌግራሙ ላይ ጆይን አድርጌ የገባው ያሉትን እዚህ ቻት ላይ ያሉትን ነገር እየዘገየ ነው የሚሄደው ማለት ነው። የኔ ድምፅ እየቆየ ነው አንተ ጋር እየመጣ ያለው። ተረድቻለሁ ወንድም እሸት፣ በጣም አሪፍ ስለመጣህ ደስ ብሎኛል። አበበንም አውቀዋለሁ እና እናንተ አካባቢ ብዙ ወርቅ መኖሩንም ሰምተናል እና ዌልካም ብያለሁ። አላ ወርቅ ሞልቷል። እሺ በጽሁፍ አድርገው ወንድሜ። እንትኑ ድምጽህ እየተቆራረጠ ስላለ በጽሁፍ አድርግልን እሺ። እንደ ወንድሜ ሰሎሞን ካነሳው ሀሳብ ጋር በተያያዘ የአባላቱ ዋና ስራ ምንድነው ወይም ምን እስከኛ እንደሚጠበቅ በደንብ ግልጽ ይሆንልን የተባለው ተጽፎ ይቀርባል። እሺ እንጽፈዋለን በደንብ አድርገን። ለአሁኑ ግን ለውይይት ያህል ማለት ነው። ነገ ስንገናኝም ለመነሻ እንዲሆነ አዲስ የገቡ አባላትም ትንሽ እንዲገባቸው ያጓሄድ ትንሽ እንዲገባቸው ማመልከቻ ያስፈልጋል። አዳዲስ አባላት ራሳቸውን ማስተዋወቅ አለባቸው። የመመዝገቢያ ክፍያ መክፈል አለባቸው። እዚህ ጋር ልዩነት አለን። ጓሄድ ወንድሜ ዶክተር ቶሎሳ ልዩነት አለን። እንዴት አመሻቸው? እግዚአብሔር ይመስገን። ቅድም የተባለው ላይ ለመጨመር ነው። በእርግጥ እኔም የተለየ ሀሳብ የለኝም። አንደኛ ፕላኑ ያስፈልጋል። ምክንያቱም አሁን ረንደምሊ ነው እየሄድን ያለ ነው። ማለትም ማነው ስራ የሚያግዘው ማይስራ ወደ ቮት ነው እየሄድን ያለ ነው። ግን አንደኛ ባለፈው የተነጋገርነውን ስራውንም ለመከፋፈል ነገሮችን ለኢዚ በሆነ መልክ ይዘን እንድንሄድ የሆነ ቴምፖራሪ አቅጣጫ እናስቀምጥ። ነገሮችን የሚያስቀዱ ቴምፖራሪ ምናልባት በኮንሰልቲንግ ቲም እንትን ያደረግነው አድቫይዝ ያደረግነው ቴምፖራሪ የሆነ ኦርጋናይዜሽናል ፍላት የሆነ ለጊዜው ስራውን የሚያስኬዱ ስራውን ከፋፍሎ ለምሳሌ አንተ ይሄንን መስራት አለብህ፣ በዚህ ሰዓት ይሄን ሰርተህ ይሄን ማምጣት አለብህ። ስቶሪ ቴሊንግም ከሆነ እነዚህ ሰዎች ተከታትሎ ስቶሪ ቴሊንግ ማን ሰጠ፣ ማን ተናገረ፣ ማን ከፈለ፣ ማን አልከፈለ፣ ማን ይከታተላል፣ እንደዚህ ነገሮች ስሙዝሊ አድርገን አሁን የማይከታተሉትን አንዴ ገብተው የሚወጡት ሳምንት ወጥተው መጨረሻ ወጥተው እንደዚህ የሚወጡትን አዲስ የሚመጡትን ደግሞ ኦረንት አድርጎ ገና ወደኋላ አሁን 14 ቅዳሜያትን አሳልፈን 13 ባልሳሳት የ13ንም ቅዳሜያትን ወደኋላ ተመልሶ መናገር በጣም ከባድ ስለሚሆን እነዚህ ነገሮችን ኦርጋናይዝ የሚያደርጉ የሆነ ፍላት የሆነ ምናልባትን አስፋው ይሄንን ነገር ቢሰሩልን በዚህ ላይ በጣም ኤክስፒሪየንስ ድም ስለሆነ እነሱ ቴምፖራሪ የሆነ ነገር ይሰሩልናል። እነዛ በቴምፖራሪ ተጠቅመን ይሄ መሰራት አለበት ይሄ መሰራት አለበት የሚለውን ቢያስቀምጡና ከዛ በኋላ ወደ ውሳኔ ብንሄድ የተሻለ ነው። ፕላኒንግ በጣም አስፈላጊ ነው። አንዱ እየሰራ አንዱ ደግሞ ዝም ብሎ የሚመለከትበት የለም። እንደተባለው ሁሉ ክፍያ መከፈል ካለበት ከተወሰነ ቤቱ ከወሰነ አዲስ የሚገባ መክፈል አለበት፣ ስራውን መስራት አለበት፣ ፕሮግራም መከታተል አለበት። እኛም ደግሞ ሁልጊዜ ቲም ቢልዲንግ ሳይሆን ትንሽ አንድ ስቴፕ ወደፊት እንሂድ። አንድ ስቴፕ ያልኩት ምንድነው እነዚህ ቴምፖራሪ የሆነ ኦርጋናይዜሽናል ስትራክቸር ብንሰራ ለጊዜያዊ
ኢንቨስትመንቱን መሬት እስከሚወርድ ድረስ ለጊዜያዊ ብንሰራ ለስራ ክፍፍልም ለወርክ ፍሎም በጣም ያስፈልጋል እና እሱ አንድና ሁለተኛ ደግሞ የማይቀሩት ላይ ስትሪክት የሆነ እንትን መውሰድ ከዚህ በኋላ የማይሳተፉ ልጆች ላይ አሳይመንት የማይሰሩ ልጆች ላይ ኤክሰፕሽናል ኬዞች እንዳሉ ሆኖ ቅድም የተናገርከው ለምሳሌ ስቶሪ ቴሊንግ መናገር ሁሉም ካለበት መናገር የማይችል ለምሳሌ እንደኔ አይነቱ አሁን እኔ መናገር አይችልም ከካምፓኒ ጋር ኮንፍሊክት ስለሚፈጥር እኔ መናገር አይችልም ስቶሪ እና እንደሱ አይነት ኤክሰፕሽናሎች የማይኖሩ ከሆነ መሬት ላይ ወረደ አንድ ቢዝነሱ የኛ ነው ቅድም አንተ ያስቀመጥከው ነገር አለ ቢዝነሱ የኛ ነው ወይ አምናችሁበታል የሚለው ትልቅ ትምህርትና ትልቅ ኢንፎርሜሽን ነው ቢዝነሱ የኛ ነው ወይ አምነናል ወይ እኔ አሁን ዳውት አለኝ አንዳንዶቻችን ቢዝነሱ የኛ መሆኑን አብረን መዝለቃችን ወይም ደግሞ ሰስቴኔብል ሎንግ ተርም ስትራቴጂክ ቪዥን የሚኖረን አይመስለኝም ይመስለኛል አንዳንዶቻችን ወይ በምንሰራበት ስራ ቦታ ደሞዛችን ስላነሰን ወይም ደግሞ ቢዝነስ መስራት ሆቢ ስላለን ወይ ደግሞ ድንገት ወደዚህ ግሩፕ የመጣን ልንኖር እንችላለን ግን ስትራቴጂክ ቪዥን ከሌለን ስትራቴጂክ የሆነ ቪዥን የማይኖረን ከሆነ የተወሰነ እንጓዛለን እናዳምጣለን ሀሳብ መስጠት አለብን አሁን እዚህ ላይ ሀሳብ የስ ኦር ኖ ብቻ አይደለም ከዚህ ወጠን የምናወራ ሰውን እኔ አሁን የመሰለኝን የስ ኦር ኖ አይደለም እከራከራለሁ ሀሳቤን አርጊመንቴን አቀርባለሁ ብዙዋኖቹ ያመኑበትና ብዙዋኖቹ ደግሞ በደንብ ኤክስፕሌን ያደርጉልኝ አንደርስታንድ አደርጋለሁ ወስዳለሁ ወደ ብዙሃኑ ደግሞ እቀላቀላለሁ ብቻዬንም አልሄድም እና ሀሳብ መስጠት ግዴታ ነው ሀሳብ ፖዚቲቭ ብቻ አይደለም ኔጌቲቭ ሀሳብም ለኛ ያስፈልገናል ኤስታብሊሽመንት ላይ ኢንፋንሲ ስቴጅ ላይ ያለ ነው ኔጌቲቭ አሁን ሌሎች ሀሳቦቹም ከኛ የተቃራኒ ሀሳቦች እንኳን ቢሆን ሪኮንሲሌሽን ለመስራት እኛ እንዲረዳን የተሳሳቱን ነገሮች እንኳን ቢኖር ሁሉ ሰው ፍጹም አይደለም ያንን የተሳሳቱንን ወይም ደግሞ ጥሩ መንገድ ላይም ያልሆነ ከሆነ እሱንም ሪኮንሳይል አድርገን አስታርቀን ወደ አንድ መሬት አውርደን ቲም ቢልዲንግ ትልቁ ጥቅሙ ይሄ ነው የተለያዩ ሀሳቦች የተለያዩ ፍራግመንትድ ሀሳቦች አንድ ላይ ተጠራቅሞ አንድ ላይ መጥቶ መስመር አድርገው መስመር ሰጥተን ወደ መሬት ላይ የሚወርዱ ምክንያቱም ነገ ተጀምሮ የሚፈርስ ካምፓኒ ሳይሆን ሎንግ ላይፍ ሎንግ ተርም ሰስተኔብል የሆነ ቢዝነስ ወደ መሬት ለማውረድ ነው ይህን ሁሉ ውይይት ያስፈለገም እንደሚገባኝ ከሆነ ፍቄም ረጅም የሆነ ሰዓትን ሰጥተህ ይሄን ሁሉ ቢዝነስ ይሄን ሁሉ ሰዓት ሰጥተህ ይሄን ሁሉ ቪዥነሪ ሆነ ነገሮችን የምትመራ የሆነ ቀጥታ አንድ ጊዜ ተጀምሮ የማይቆም ዘላቂ የሆነ ቢዝነስ ለመፍጠር እስከሆነ ድረስ ጥያቄ መጠየቅ አለብን ሀሳብን መስራት አለብን መረዳዳትና የተለያዩ ባህሪያት ቢኖረንም ያንን የኛም የተለያዩ ባህሪያትን ለሙቹዋል አንደርስታንዲንግ እና ለሙቹዋል ቤኔፊት አድርገን ወደ አንድ መተን ወደ ስራ መሄድ ያስፈልገናል እንግዲህ ከዚህ በኋላ ትንሽ ሊትል ቢት ስትሪክት ብንሆን የሚሄድ 10 ሰውም ቢሆን 100 ሰው የተዘላዘለ 100 ሰው ይዘን ከምንሄድ 10 ሰው ንጹህ ይዘን ከሄድን ያቀድነውን እቅዳችን ጎላችን ከግብ እናደርሳለን የሚል ሐሳብ አለኝ አመሰግናለሁ እግዚአብሔር ይስጥልኝ ነጥቦችን ይያለው እና የእትሉ ላይ ካይንድ ኦፍ ኖት ነገር እየጻፍኩ ነው ያለው እንድታዩ ፎሎ አፕ ለማድረግም እንዲያመቸን እንደምታውቁት በጣም ፕራግማቲክ የሆነ ግሩፕ ነው አሁን ይሄ ዘ ዌይ ዊ አር ዱይንግ ዚስ ቢዝነስ ለአንዳንድ ሰው ኮንፊውዝ ላይ ያደርግ ይችላል በጣም ስትራክቸርድ የሆነ ሴቲንግ እና እንትን ለለመደ ሰው ማለት ነው እና እኔ ደግሞ ከምን አኳያ ነው መመዝነው ምንም ካለ መስራት ጋር ነው ማወዳደር ምንም ካለ መተዋወቅ እና አልችልም ብለን ትተን የነበረውን አጀንዳ እንዲቻል እያደረግን ስለሆነ ራሳችን ላይም ጫና ሳናበዛ ግን ትንሽ የምትመስል ስራ እየሰራን እንቀጥል ነው ብዙ እየሄድን ስላለን በነገራችን ላይ ብዙ ነው ፕሮግረሱ ያለው ግን ደግሞ ማረክ ከምንችለው አኳያ ዝም ብለን ለራሳችን እናጨበጭብም ነው በደንብ ሳንሰራና ልጅ ያለው ለምሳሌ ለአዳዲስ አባላት ላሉት አባላት የኤክስኪዩቲቭ ቲም ያስፈልጋል ስትራቴጂክ ቪዥን ሜጀር ኦፕሬሽንስ ሾርት ኤንድ ሎንግ ተርም ታርጌት እና በጣም ስትሪክት መሆን አለብን ይሄን ነው ከዶክተር ቶሎሳ ያስኩት ማለት ነው እና ችግር የለውም ኔትወርክ ችግር ካለ we can እንትን እንላለን ያው እንደምታውቁት ሪከርድ ይደረጋል ወደ ኋላም ተመልሳችሁ ትሰማላችሁ ነው አንዳንዴ ባለፈው አሁን መሀል ላይ አቋርጬ ወጥቼ ምን እንደተባለ አሸናፊ የሚሰጥ የነበረው አስተያየቶች ሪከርድ የተደረገው ነው የሰማሁት ማለት ነውና
ሪከርድም ስለሚደረግ ልትሰሙት ትችላላችሁ ወደኋላ ተመልሳችሁና ሪቪው እያደረግን ነው። ባለፈው 2 ነጥብ አንስቼ ነው እስከ 5 ያሉትን አንደኛ መተማመንን ቀስ በቀስ ማምጣት፣ የሁሉም አባላት መተጋገዝ ያስፈልጋል፣ ግልጽ ዓላማ ያስፈልጋል፣ የሀሳብ ልዩነትን ማስተናገድ አለብን። እንደገና ቀስ በቀስ ትንንሽ የሚመስሉ ስራዎች እየሰራን ማደግ ነው። ኦቨርናይት የምናመጣው ትርፍን በሉት ለውጥ የለም። ነገሮች ጊዜ ይፈልጋሉ። ራስንም ማሻሻል ከዛ ከሌላው ሰው ጋር ሰርተ ፕሮዳክቲቭ መሆን ይዜ አይደለም። አንደርማይን እናደርጋለን ማለት ነው። ሪያሊስቲክ ያልሆነ ኤክስፔክቴሽን እንዳይኖረን በኢትዮጵያ አይነት ይሄን ሁሉ ኮንፍሊክት እያስተናገደ ያለ ሀገር ስንት አይነት ኔጌቲቭ ኢነርጂ ያለበት ሀገር ስለሆነ በጣም በጥንቃቄ ቲም ቢልዲንግ ላይ ጊዜ ወስደን ሰው በደንብ ተዋውቆ ገና ብር አዋተን ነው ወርባሬ በርሳን በነፃ እየሰጠን ውጤት ማየት በነፃ እንኳን ከፍዬ ሰርቼ ውጤት ካየው ቤኔፊት ስትሰጠኝ ደግሞ የተሻለ ሪዛልት ታገኛለህ እንደማለት ነው። ያ ነው ማይንድ ሴታችን። ከሰርቪስ የጀመርነው ለዚህ ነው። እስቲ እናዋጣ፣ እስቲ እንመዝገብ፣ እስቲ እንሰልጥን፣ የበለጠ እንተዋወቅ፣ ስራ እንስራ እያልን ያለ ነው። ለምንድን ነው ይሄን የተሸረሸረውን እንትን ቀስ በቀስ ለማምጣት ያን ትራማውንም ማኔጅ ከማድረግ አኳያ ነው። እና ኤኒዌይስ ሌላ ሀሳብ ጨምሩልኝ። እኔ ማስታወሻ እያያዝኩ ነው ያለሁት እና ይሄ በቃ ቢውልድ እያደረግን እንሄዳለን እዚሁ ላይ ማለት ነው። እየገመገምን ያለነው 3 ወር መተናል። ይሄ አጀንዳ ይሄ ገና አልተሰራም። እሺ እኔ የሰራን ያለነው እንዳትረሱ። እቺ ከ1 እስከ 5 ያለችው በደንብ ጊዜ ወስደን ለምን ቡድናችንን ጠንካራ ቡድን ስለሚያደርግልን። ካልሆነ ዝም ብሎ የተወሰኑ ሰዎች ይሰራሉ፣ ሌላው ዝም ብሎ ያዳምጣል። ቡድን አይባልም እሱ። እቺን ስራ ነው እየሰራን ያለነው። ማንኛውም ቡድን በቤተሰብም ደረጃ ሊሆን ይችላል፣ ይሄ በትዳር ውስጥም ሊሆን ይችላል፣ በአካባቢ ሊሆን ይችላል፣ በቤተክርስቲያንም የትም መጀመሪያ ትረስት ያስፈልጋል። ለተመሳሳይ ዓላማ ነው የቆም ነው የሚል አትሊስት ክላሪቲ ያስፈልጋል። እዚህ የመጣሁት አብረው ሰርተው መሻሻል ከሚፈልጉ ሰዎች ጋር ነው እንጂ ነው ጊዜ ጠብቆ የሚሰርቁኝ ሰዎች ናቸው ብለህ የምታስብ ከሆነ አይሆንም። የሆነ ቦታ አድቫንቴጅ ሊመቱብኝ የሚፈልጉ ሰዎች ናቸው ብለህ እያሰብክ አይሆንም። የተወሰነ ተቃውሞ ሊኖር ይችላል። ላይ 20% 30% ኤቭሪባዲ ያችን ያል እንትን አለን ብለናል። ጥርጣሬ አለን 100% ወይ 90% ወይ 80% ጥርጣሬ ደግሞ መጥፎ ነው። ምክንያቱም ስራ አያሰራም፣ ኔጌቲቭ በለጠ ማለት ነው። ግን ያን አይነት ያለው ሰው አለ እዚህ ቤት ውስጥ። እንዴት ነው? በስራ ብቻ ነው የምናሳየው። ዝም ብሎ በመማል አይደለም፣ በንግግር አይደለም፣ በተግባር ነው የምናየው። ታቻል እና አሁንም ሀሳብ ጨምሩልኝ። ምን እናድርግ? የቀረ ነገር ምን አለ? አሁኑኑ ጨርሰነው ስለምንወጣ ማለት እቅድ የተባለውን ነገር ስትራቴጂክ ቪዥን እነዚህ ጊዜ ቢወስዱ አትሊስት የዓላማ ልዩነት ለምን እዚህ ቤት እንደገባን አይ ቲንክ ዊ ኖው ዋይ ዊ ኬም አትሊስት ለማስረዳት ሞክረናል። ከዚህ በፊት በነበሩ ክፍሎች ማለት ነው። ዘግይተው የመጡ ሰዎች ወደ ኋላ ሄደው ቪዲዮ ማየት አለባቸው። ለእያንዳንዱ መድገም አንችልም። ኢትስ ኖት ኮሬክት። እና አንዱ ደግሞ እንነጋገራለን። ለምሳሌ ጥያቄ ያለው ይጠይቅ፣ የቡድኑ አባል ቆይ እኔ እነግርሃለሁ፣ ባለፈው እንደተባባል ነው ማለት ነው። ለምሳሌ ወንድማችን ቅድም ያለው ከዋግምራ የመጣው ልጅ ምንድነው እያረጋችሁ ያላችሁት አለ። ሪኮመንድ ያደረገው ሰው ግን ነግሮት ነው መላክ ያለበት። ለሌላ ጊዜ ጥንቃቄ የምታደርጉት አዲስ ሰው ሲመጣ ከየት ነው የመጣኸው ብዬ ጠይቃለሁ። ቢያንስ ከባህር ዳር ነው የመጣሁት ካለ የባህር ዳር ቲም ግን ተወሰነ ነገር ለዛ ልጅ ኦኬ እኔ ያለሁ ማለት አለበት። ቶሎ እኔ እነግርሃለሁ። ከሐዋሳ ነው የመጣሁት ካለ የሐዋሳ ቲም እኔ ያለሁኝ ማለት አለበት። አዲስ አበባ ሲባል አዲስ አበባ አካባቢ ያላችሁት ቆይ ከኔ ጋር ሻይ ቡና እንላለን ማለት ነው ያለባችሁ ማለት ነው። ሁሉን ጥያቄ እዚህ ቤት መመለስ የለብንም። ብዙ አዳዲስ ሰዎች ይመጣሉ። ማለት ብዙ ጓደኞች አሉኝ እኔ በዙሪያ እየጠበቁ ያሉ እውነት ይሁንና እንመጣለን የሚለዋል። እስቲ እውነት ይሁንና ይሄ ቢዝነስ በኋላ ጆይን እናደርጋለን። እዛ ድረስ ትንሽ ሰርታችሁ አሳዩ። ቢዝነስ በዚህ አይነት ሲሰራ አይተናናውቅም ይለዋል። ሶ ዊ ኒድ ቱ ፕሩቭ ዘም ሮንግ። ልታግዙኝ ይገባል። ይሄ አንችልም ያለውን ማይንድ ስቴት ይቻላል ብለን ሰርተን ማሳየት አለብን። እና አዳዲስ አባላት ይመጣሉ። አዳዲስ ጥያቄ ፎር ሹር ይኖራል። ስትራቴጂያችን ምንድነው? የዛ ከተማ ያ ሰው የመጣበት አካባቢ ያለ ሰው ይነግረዋል። ለምሳሌ ከአሜሪካ የመጡ ካሉ እኔ ጋር ይምጡ። እኔ ይሄን አካባቢ ሪፕሬዘንት ማድረግ ይችላል። እያንዳንዳችሁ የምትኖሩበትን አካባቢ ወክሉ። አንድ ሰው ከሐዋሳ መጥቶ ይሄ ቡድን ምንድነው ብሎ ከጠየቀኝ የሐዋሳ ቲም ቶሎ ብለህ እኔ ያለው እኔ እነግርሃለሁ ማለት አለባችሁ ማለት ነው። ከየት ነው መጀመሪያ የምንጠይቀው? አንድ ሰው
ይሄ ቡድን ምንድነው ብሎ ሲጠይቅ የት ነው ያለው አንተ? አደራ እንዳንደጋግም ሌላ ጊዜ በደንብ አዳምጡኝ። ይሄንን ቲም ሊድ ስታረጉ ሌትስ ሴ ሳማኑ ዘ ኒው ካመር ምንድነው ይሄ ሐሳብ አልገባኝም ይላል። የት ነው ያለው? አዲስ አበባ ነኝ ፊኒሽድ። አንድ ሰው ከአዲስ አበባ ግሩፕ አብረን ቡና እንጠጣ ማለት አለብን። ጊዜያችንን መጨረስ የለብንም እዚህ ማለት ነው። ለምን ነግረናል፣ ደጋግመን ስለነገርን ለምንድን ነው የተሰባሰብነው የሚል ጥያቄ ምን ጠይቅበት ቦታ አይደለም። ዛሬ ያለ ነው እኛ ስራ እየሰራን ነው፣ መስክ እየሄድን ያለ ነው፣ መኪና የተከራየን ለምን ነበር የተገናኘ ነው ማለት የለብንም። we have a clarity of direction ማለት ነው። ቀስ በቀስ ደግሞ እንመጣበታለን እና በተለይ አሁን እየሰራን ያለ ነው ስፔሲፊካሊ እየሰራን ያለ ነው ሊደርሺፕ ትሬኒንግ አይ ቲንክ የሆነ እንደ ጋይድላይን አይነት ነገር ባለፈው ሼር አድርጌ ነበር። what is going on የሚለውን ማለት ነው። እዚህ ጋር ድጋሜ ሼር አደርገዋለሁ እንድታዩ። ምንድነው እየሰራው ያለሁት? ምንድነው የምጠቀመው? የዚህ ቡድን አላማ ምንድነው? ዛሬ ለምንድነው ብር የከፈልኩት የሚል ሰው ካለ አትሊስት ትንሽዬ መንደርደሪያ የምትሆን የአንድ ገጽ ሰመሪ ደብዳቤ እንትን አለች። ያን አንብቦ ለመወሰን አይቸገርም፣ አላማ ያለው ሰው ከሆነ ማለት ነው። እና ባለፈው እንደነገርኳችሁ ነው ማአት አይነት ትራውማ ነው ይዞ ይመጣው ሰው። ብዙ አይነት ስድብ ሲሰደብ ቆይቶ ነው ይመጣው። አንዳንዱ ገንዘቡን ተጭበርብሮ ነው ይመጣው ማለት ነው። ስለዚህ የተሰረቀ ሰው አንተንም በሌባ አይን ነው የሚያይ። ምንም ጥያቄ የፈለገ ብትምል ምን ብታደርግ ተሰርቄ ማውቅ ከሆነ ዙሪያዬን ሁሉ ሌባ ነው ይመስል። አንተ ስለምትሰርቅ አይደለም፣ ከዚህ ፊት ተሰርቄ ስለማውቅ ነው ሌባን የምጠራጠረው። አብዛኛው ሰው ከዛ አይነት ባክግራውንድ ይመጣል። ኦር እንደምታውቀው የፖለቲካው ትራማ ደግሞ ቀላል አይደለም። ወንድሙን፣ ዘመዱን፣ ቤተሰቡን አጥቷል ብዙ ሰው ማለት ነው። እንደዚህ አይነት ጥሩ ቃላት በሚናገሩ በቃ በጣም ጥሩ የሚያደርጉ ይመስሉ ሰዎች ወንድሞቻችንን ነፍስ ወስደውብናል እናውቃለን። ስለዚህ ሰው ቢጠራጠር ይሄው እዚች ጋር የጻፍኳታለች። ይሄን ዶክመንት በድጋሚ አንብቡት። ሜምበር ጋይድላይን ቤኔፊትስ ሬስፖንሲቢሊቲስ የምትል ነገር ጽፈናል። እዚች ላይ ተጨማሪ እንትን ማድረግ እንችላለን ማለት ነው። ኦኬ ይሄንን በደንብ አሁን ፖስት ያደረኩትን ይሁንና እዚህ ላይ የሚሻሻል ነገር ካለ ጨምሩበትና ሜክ ኢት ሰብ ቶፒክ ኦፍ ዲስከሽን ማለት ነው። እንጨምራለን። ለምሳሌ አሁን ቅድም ያልነው ቪዥን፣ ሚሽን፣ እንደዚህ ስትራቴጂክ ጎልስ ኦር ኦል ዲስ ካይንድ ኦፍ ቲንግስ ኤክስኪዩቲቭ ቲም ይቀጠራል ተባብለናል። አሁን ልጆቹ ዛሬ እንትኑ ኦልሬዲ ሰሚት ማድረግ ጀምረዋል እና እነኛ ልጆች እንደተባሉልን የሳፖርት ስታፍ ካዘጋጀን ዘን ኤክስኪዩቲቭ ቲምን ማድረግ ይቀለናል ማለት ነው። ምክንያቱም ብዙዎቹ ኤክስኪዩቲቭ ምንላቸው ሻል ያለ ስራ ሊሰሩ ቢችሉ ናቸው። እነዚህ ሰዎች ደግሞ በራሳቸው ላይፍ ቢዚ ናቸው። የሚያግዝ ሰው እኔ ያው የስራው ጀማሪ ስለሆንኩ ምናምን አይ ኖ ፒፕል ቴክ ኢት ፎር ግራንትድ ገባ። ማንም ፍቃዱ ይሄን ሁሉ ሰዓቱን ጨረሰ እስቲ ምን እናርግለት ብሎ አያስብም። አዚ ስቴጅ ምን ተለመደኛ ሀገር የሰዎችን ጊዜ በነፃ መውሰድ በጣም ተለምዷል። ራስን በጣም አቬይለብል ስታደርግ they think like you don't have other options ማለት ነው። የተሳሳተ ማለት የማይንድ ሴት ስህተት አለ። እማየው ይሄን ነው። የኢትዮጵያ በጎ አድራጎት ላይ የሚያየውት ይሄን ነው። ስልጠና ሰልጥኜው አንድ ወጣት ምን አለ፣ ባለፈው እኮ ያንተን ስልጠና አቴንድ አድርጌልሃለሁ አለኝ። ልታመሰግነኝ ይገባል። 3 ቀን ሙሉ ቁጭ ብዬ አዳምጬያለሁ አለ። ያረሳው እና እንደዛ አይነት ነገር አለች። ለምን ቲክቶክ ላይ ምናምን ተለምነው ታፕ አድርጎ አሬቨር ነው ግቡ ተብለው ስለሚገቡ እዚህም ሲመጡ ፍቃዱን እያገዙ ነው ይመስላቸው ስለሚያዳምጡ ማለት ነው። እቺ ነገር ትንሽ መቦረሽ ያለባት ሀሳብ ናት እና የአይዲያ ክላሪቲ ችግር አለኝ የሚል ሰው ቢያንስ እቺን መግቢያ የምትሆን ያንብቡ። ለመወሰን አይቸግራቸውም። ኢፍ they have a life goal አቺቭ ማድረግ የሚፈልጉት ነገር ካላቸው ከዚች ጋር ተደማምሮ ትንሽዬ አቅጣጫ ያሳያቸዋል። ክሊር መንገድ ባይሆንም ሂንት ያሳያቸዋል የት እየሄድኩ ነው የሚለው። አይ 10 ገጽ ዶክመንት ጻፍልኝ የሚል ከሆነ ደግሞ ትንሽ ጊዜ ስጠይ ነው፣ እየሰራን እንመጣበታለን። እየሄድን ያለ ነው። እቺ ብቻ ናት እያልን አይደለም፣ ገና ዶክመንቱ ይሳባል። አንዳንዴ በጀስ 3 ሚኒትስ ፕሬዘንቴሽን እኮ ይበቃል አንድ ሀሳብ ምን እንደሆነ ለማወቅ። I don't need to read like 10 pages ምናምን በሁለት ደቂቃ ልነገር ይችላል እኮ። then I can see myself or ራሴን ለማስገባትና ለማውጣት አልቸገርም።
እና ኤኒዌይስ ሙሉውን ሀሳብ ተቀብያለሁ። ቀድሞ የተጻፈውን ጋይድላይን ይሁት እዚህ ላይ ሀሳብ ጨምሩልን እና ሶ ዱ ዊ አግሪ። ለምሳሌ እስካሁን ድረስ ያላችሁት እስከዛሬ ቆያችሁት ይሄንን የማይቀበል ሰው ይኖር ይሆን? ቀድሞ ካሉት አባላት ይሄን አጽድቀናል እኛ። አዳዲስ አባላት 10,000 ብር ነው የሚከፍሉት። ማመልከቻ ይጽፋሉ፣ አፕሊኬሽን ሌተር ይጽፋሉ ተባብለናል። እዚህ ጋር እንትን እንዳይኖር የሆነ ምንድን ነው የሚባለው ወደኋላ እንዳትመልሱን ማለት ነው። ከጸደቀ የሚል አይነት ነገር ስለሰማ ነው። ጸድቋል፣ ቦርድ ኤንድ ክሊር ተባብለናል። የማይችል ማመልከቻ ደብዳቤ ጽፎ ነግሮን ገምግመን እናስገባዋለን እንጂ ተስማምተናል። ከአሁን በኋላ በቃ 10,000 ብር ነው ቆሟል ማለት ነው። ከዚህ በታች ኔጎሽየት አላደረግም። ሪል ኮሚትመንት ገንዘብ አይደለም፣ ጽሁፍ ማመልከቻ ደብዳቤ ማየት አለብን። አውቆ ይምጡ። ሌሎቹንም እናስወጣለን ተባብለን ከነሰላም ጋር ዝርዝር እንወስድና እዚህ ቤት ውስጥ ሲገቡ እንደነበረ ስለምናውቀው ከዛ እንትን አድርገን ቤቱን ማጽዳት እንጀምራለን ተባብለን ከዛስ በየጊዜው የሚሰጥ ስራ አለ። በቃ እዚህ ጋር ግራ እንዳንጋባ እሺ። ሌላ ሰው ሲመጣ በደንብ ማስረዳት አለብን። በቃ እና ለሌላው ስቲል ያልተዋወቃችሁ ሰዎች ከዶልሶ ሪከርድ ቮይስ ሜል በነገራችን ላይ በድምጽ ሪከርድ ማድረግ ይቻላል። አለፈው ትዝ ይለኛል ይቅኑብህ በደንብ አድርጎ ነበር ሪከርድ ያደረገው። ላይ 3-4 ድምጾች ነው ሪከርድ አድርጎ ይላከልን ማለት ነው። በደንብ ነው የገባኝ። በቃ ድምጾቹን ሰምቼ ተረዳሁት ምን አይነት ሰው እንደሆነ። እንደዛ እንድታረጉልን ነው የምፈልገው። እንደው ድምጽ ፊታችሁን ማሳየት ቢያቅታችሁ እዚህ ቴሌግራም ላይ ኦዲዮን ጫን ብሎ ድምጽ ሪከርድ ይደረግ የለ እዛ ጋር በደንብ ንገረን ስቶሪ። በቃ ምንም አፈርኩ የለም ምን የለም። እዚህ ቤት ውስጥ ነው የእናንተ መስሪያ ቤት መጥቶ እዚህ ኦዲት አያረግም። እዛ ድረስ የሚደርስ ከሆነ ነገሩ እዛ ድረስ የሚደርስ ከሆነ እዚህ ቤት መጥቶ የሚያዳምጧችሁ ከሆነ ንገሩ። I don't think they go that far። ሚስጥር አታምጡ። የግላችሁን አደራ whenever you speak please የራሳችሁን ፐርሰናል ካሪየር ነው የምትናገሩት። It's not about like I don't know anyways and I don't plan for you። ስለእናንተ ፕላን አላደረገም እንዴት መናገር እንዳለባችሁ ማለት ነው። ግን አብሬ ከማጋ እየሰራው እንዳለው ማወቅ አለብኝ። the one question አንድ ጥያቄ ያልተመለሰችልኝ ደጋግሜ የምጠይቀው ነገር በደንብ ራሳችሁን ስቶሪ ንገሩኝ ከኔ ጋር ተዋውቁ የሚለውን ነው ያላረጋችሁት። ጓሄድ ወንድሜ ዮሐንስ ሁላችሁንም እያልኩ አይደለም እሺ። ያላረጋችሁት ነው ካላችሁ ቤት ውስጥ ወይ ደግሞ ኢንትሮዲዩስ ያላረጉት ማለት ነው። ዮሐንስ ቀጥል። እንደምናመሻችሁ። እግዚአብሔር ይመስገን። እንዴት ነው ወንድሜ? አሁን መጨረሻ ላይ ባነሳው ፖይንት ላይ ነው አስተያየት መስጠት የፈለኩት። ለምሳሌ መክፈል የማይችል እና የሚችል በምን መለየት እንችላለን? ጥያቄው እስቲ ነው ዶንት ጎ ኤንድ ኦዲት አናረግም። ገባ እዚህ ደረጃ ላይ አንተ ደሞዜ 5,000 ብር ነው ካልክ እስኪ የክፍያ እንትን አምጣ እንልህ። ሆነስቲ ነው የምንጠቀመው። እዚህ ጋር ካጭበረበረ ቢዝነሱ ላይም ታጭበረብረናለህ። ገባ የሆነ ስለአንተ የሚያውቅ ሰው አይጠፋም። ስትሪክት የሆነ ነገር ያስፈልጋል። ለምሳሌ ሰውየው ይስራ አይስራ የዚህችን ልጅ አይተህ አሁን ለምሳሌ ከሶዶ የጠየቀችው ልጅ ፐብሊክሊ ፖስት አድርጌዋለሁ። በሚስጥር አይደለም የሚጠየቀው፣ በግልጽ ነው የምንጠይቀው። እዚህ ግሩፕ ላይ ነው የምንጠይቀው። ይሄው የዚህችን ልጅ አንብቡ። እዚህ ነው የምሰራው። እናንተ ጋር መግባት ፈልጋለሁ። በቂ እንትን የለኝም። ላላ ያለ ነገር ነው። ዋናው ነገር እኛ ሞቲቬሽን ስለፈለግን ነው። ገብቷል። ላለ መክፈል ብሎ ይደብቃል። ኢትስ ጉድ እዚህ ይደብቅና እንየው መጀመሪያ መተማመን ያስፈልጋል። ይቅርታ ምናልባት ካለ ካልክ ልቀበል ሀሳብህን። ጓሄድ እስቲ ላስጨርስ። ይቅርታ ጓሄድ። እሺ ፍቄ። አይ ማለት ለምሳሌ ያው ብዙ ሰው አለ አሁን ግሩፕ ውስጥ መክፈል የሚችል ሰው ወይ ቢዝነስ ያለው ወይ ደግሞ ስራ እየሰራ ያለ ሰው ነው። ኦኬ ስራ አልሰራውም እየሰራ ያለ ሰው ቢዝነስም ያለው ስራ የለኝም ብሎ እንትን ቢያደርግ ያው ሰው መክፈል ስለማይፈልግ ማለት ነው። መክፈል የሚችል ብዙ ሰው ይኖራል። ግን ቢዝነሱ ያለበትን ደረጃ እስከሚያውቅ እስከ መጨረሻው ድረስ መክፈል አይፈልግም ወይ ደግሞ መጨረሻ ላይ ነው መግባት የሚፈልገው እና እንደዚህ ያሉ ነገሮች ስላሉ ቢዝነስ ውስጥ ለቢዝነሱ ሬጅስተር የሚያደርጉ ሰዎች በሞላ መክፈል አለባቸው። የኔ ሀሳብ ምን መሰለህ? የመተማመን አይነት ነገር እንድንጠቀም የሆነ አለ አይደል? አንተ ደብቀህ እኔ ኪስን ልፈትሽ አይነት እንዳይሆን
ተረዳችሁኝ? ገንዘብ የለኝም ካልክ አምንሃለሁ እዚህ ስቴጅ። ለምን ገና እንትን ያለ ለምሳሌ ተማሪዎች አይከፍሉ፣ ዝቅተኛ ገቢ ያላቸው አይከፍሉም። እኛው ነን ያለው ገንዘብ እያለው እኔ 10,000 ብር ምናልባት የሆነ የታመመ ሰው ሊኖረው ይችላል ቤት ማለት ነው እኛ እና ሊደብቁ ይችላሉ የሚለውን በዚህ ደረጃ እንድናስብ አልፈለኩም። አይ ዶንት ኖ አይ ማይት ቢ ሮንግ። ምናልባት ኮኔክት አድርገኛል። ስታንዳርድ ያለው መተማመኑ ከሁሉም ይቀድማል። ግን ደግሞ በዚህ መንገድ እናጣራለን ብለን ያስቀመጥነው ኬብል ላይሆን ይችላል ብዬ አስቤ ነው እንጂ አምኖ ሰው በቃ ካለው ይከፍላል፣ ከሌለኝ የለኝም ካለ ትሬኒንጉ አንድ ነገር ነው። ወደፊት ደግሞ ሲኖረው ቢዝነስ ውስጥ ይገባል እና የተለያዩ ኦፖርቹኒቲዎችም አሉ። እነሱንም ፓርቲስፔት ማድረግ ይችላል። ጀስት ሀሳቡ ያነሳበት መንገድ ምናልባት ሰዎች ሌላ አንግል ቢያወት የሚለውን ብቻ ለማንጸባረቅ ነው። እስማማለሁኝ። ቴንክ ዩ። አንድ ጓደኛዬም አስተያየት ሰጥቶኝ ነበረ ቅርብ ቀን ስለዚህ ቢዝነስ በርቀት የሚከታተል ልጅ አለና በተአምር ያንን ሁሉ በር አትክፈት፣ ይሄ የሌላቸው አስተያየት እናደርጋለን አትበል አዚህ ስቴጅ የሚል ነገር ነግሮኝ ነበረ እና ገብታችኋል እና ሜቢ ልናደርግ የምንችለው ሌትስ ሴይ ምስክር አምጣ አም ሶሪ አይ ዶንት ኖ አይ ዶንት ፊል ኮምፎርታብል እንደዛ በማድረግ ማለት ነው እና አይ ዶንት ኖ ሌትስ ሴይ ሁሉም ሰው 10,000 ይክፈል በቃ አለቀ። ምንም ሌላ ነገር እንትን ውስጥ አንግባ። ተማሪዎችና ስራ የሌላቸው ከሆኑ አሁን ስራ እያለው ስራ የለኝም ሊል ስለሚችል ይክፈሉ አይክፈሉ የሶር ነው ላይክ አስተያየት እናርግ አላርግ የሚለው ነው። ገብታችኋል? ገቢ እያለው ደሞዝ ላይ ኖሮ ለሴ 10,000 ብር ሆኖ እኔ የምችለው ግን 5,000 ነው ካለ አትገባም እንበላው። ተሰቃየው። እኔ ለዚህ ጋር መልስ የለኝም። አም ሶሪ። ሌሎቻችሁ አግዙኝ። what is the way out? በራሱን እንመነው። እኔ የባለቤቱን እንመንና እዚህ ስቴጅ ቀስ በቀስ መድረሳችን አይቀርም። ምክንያቱም ፐብሊክሊ ነው የሚጠይቀው። እዚህ ግሩፕ ላይ ፖስት ይደረጋል። በሚስጥር ለእኔ ወይ ለአንተ ወይ ለኬዲ ወይ ለሰላም አይደለም የሚላከው። whoever is applying እዚህ ገጽ ላይ ይጠይቃል። ፐብሊክ ነው ማለት ነው። አልደበቀም። ከላይ ይባላለሁ። እዚህ ነው የምኖረው። ይሄ ነው ስራዬ። ደሞዜ ይሄን ያህል ስለሆነ አይበቃኝም። 10,000 መክፈል አልችልም። ሌላ የሰጠናቸው ፕሪቪሌጅ ምንድን ነው? አክሲዮን የሚገዙ ከሆነ ኮንሲደር እናደርጋለን ቅናሽ ለማድረግ ብዙ ለከፈሉ ሰዎች ማለት ነው። 50,000 ለምሳሌ እንግዲህ 50,000 ብር ከፍላን የገባችሁ እዚህ ቤት በረበር እኛን አግዛ ኢትዮጵያን አግዛ ነው የመጣችው። ግን እኔ ከገባሁት ቃል ምንድን ነው? እሷ እንኳን አክሲዮኑን ባትፈልግ ለአንድ በጣም ለተጎዱ እናት ይሄን የ50,000 ብር እንትን አክሲዮን እንዲኖራቸው ማድረግ አለብን እኛ። ምክንያቱም ይሄ ትርፍ ድርጅት ነው። ቢዝነስ ለሚሰራ ሰው ምንድን ነው እርዳታ የምንሰጠው? አሁን ባይኖረው ቀስ ብሎ ይክፈለኝ በኋላ ትርፍ ማግኘት በጀመረ ሰዓት። እኔ እኮ በኋላ ደሞዝ ጠይቃቸዋለሁ። ስታተርፉ እኮ ገና ደሞዝ ጠይቃቸዋለሁ። እኔ አሁን ብር የላችሁም ብዬ ዝም ያልኩት። ለእያንዳንዷ ለሰጠኋችሁ ጊዜ ከቆጥራችሁ ትሰጡኛላችሁ። ያስ ቢዝነስ ነው፣ ትርፍ ነው እኮ 100 ብር ብናተርፍ አይ እኔ 10 ወስዳለሁ ፈቃዱ 10 ወሰድ ብትለኝ ኦኬ በጣም አሪፍ። ግን የዚህ ቡድን ላይ ያደረግነውን ኮንትሪቢዩሽን ታይም ኦዲት እናድርግ እንላለን። አሁን አልጠይቃችሁም። ትርፍ እስኪመጣ ሰጥ ብዬ የምጠብቀው ዝም ብዬ በነፃ እሰራለሁ። ይሄው ነገር ግን ምን ነው ዝም አላችሁ? ግን እውነት ደሞዝ አይገባኝም እላችኋለሁ ማለት ነው። ኪዲ 50,000 ብር እኮ ነው ያዋጣችሁ። ስለዚህ ለሆነች ገቢ ለሌላት እናት አክሲዮን መሰጠት አለበት የሚል ጥያቄ አነሳለሁ። የሆነ ታይም ገብታችኋል? ለምን ለ10,000 ያደረገ ኮንትሪቢዩት ያደረገ ሰው በ400 የገባን አለን እኛ። ትንሽ ቀድሞ ነው ስለመጣን ነው። ጭራሽ የበለጠ እየሰራ ነው ያለው። ቀድሞ መገኘትን ብቻ ደግሞ ያን ያህል ቱማች ፕሪቪሌጅ እንዳይሆን ምናልባት ለዚህ 10,000 ለከፈለው ሰው በቃ 5,000 አክሲዮን ላይ እንጨምርልሃለን ልንል እንችላለን፣ ተስማምተን ማለት ነው። ያ ግልጽ እንዲያውም ብዬ ነው ወንድሜ አማረ እና ለሌላቸው ብዙ ሰዎች ለኔ ይሄ አሁን ዮሐንስ ያነሳውን ጥያቄ ይጠይቁኛል። አክሮስ ዘቦርድ አድርገ አስተያየት የሚባል ቃል ከአሁኑ አትጀምሩ፣ ሁሉም ሰው አስተያየት አድርግልኝ ማለት ይጀምራል አሉ።
አሁን ኦነስት ታማኝነትን የፈለግነው ነው። ይሄ የታማኝነት መፈተኛችን ነው። ምን ያህል ታማኝ ናቸው? ያ ጎ አሄድ ብልትይልኝ ተሰቃየን እኮ ተጨነኩ። ሰላም እንደምን አመሻችሁ። ደህና እግዚአብሔር ይመስገን። አይ ቲንክ ዶክተር ፍቄ አስተያየት ማድረግ ጥሩ ነው። ምክንያቱም እኛም በአንድ ጊዜ ገንዘብ የለንም ነበረ። ገንዘብ የነበረን ሰዎች፣ ስራ ያለን ሰዎች፣ አሁን ብዙዎቻችሁ ስራ ላይ ናችሁ። ተማሪ ነበራችሁ፣ ገንዘብ አጥሯችሁ ያውቃልና ሁላችንም ያለፍንበት ነገር ነው። ግን ያ ደግሞ ማለት ገንዘብ የሌላቸው ወይንም ስራ ጀምረውም አፎርድ ማድረግ የማይችሉ ሰዎች ሜምበር ይሁኑ ስንል ጥሩ ነው፣ ይቀጥል። ግን ከአካውንታቢሊቲ ጋር መምጣት አለበት ብዬ አስባለሁ። ዲስ የሜምበርሽፕ ኦርጋናይዜሽን ነው። በሜምበሮቹ ተሳትፎና የገንዘብ በሚያወጡት የሚመሰረት ነው። እኔ ገንዘቡ ከሌለኝ በአቅሜ መርዳት መቻል አለብኝ። በየአመቱ ደግሞ ሜምበርሽፕ ሊስቱ መታየት አለበት። ምክንያቱም አሁን ተማሪ ሆኜ ገንዘብ ከሌለኝ የዛሬ አመት ግን ፉል ሜምበርሽፕ የመሆንበትን ልክ እንደ አፕዴት እየተደረግኩኝ ማለት ነው። ዩር ሜምበርሽፕ ኢዝ አፕ ራይት ናው፣ አመት ሆኖሻል። ቼንጅ ካለ ፉል ሜምበርሽፕ መሆን ትችያለሽ እና ሌየርድ የሆነ ከዜሮ ይጀምራል ለተማሪዎች ከ5,000 ብር ይቀጥላል። ስራ ያላቸው ግን 10,000 ብሩን አፎርድ ለማያደርጉት ለምሳሌ እንደ ምሳሌ ነው ይሄን የምጠቅሰው። ከዛ በአመት ውስጥ ግን ያንን አመት ፍሪ ሜምበርሽፕ ወይንም ዲስካውንትድ ሜምበርሽፕ ማለት they have to contribute in some other way ፕሊስ ሚቲንግ ላይ ተገኝተው ሀሳባቸውን እየሰጡ ይሄን ድርጅት መደገፍ መቻል አለባቸው። በአሁኑ ሰዓት ገንዘብ የላቸውም እንጂ ወደፊት ገንዘብ የላቸውም ማለት አይደለም። ሶ ይርሊ ሜምበርሽፕ መሆን አለበት። ኤቭሪ ይር ሰዎች መጠየቅ አለባቸው። ስታተሳችሁን አፕዴት አድርጉ። የዛሬ ዓመት ሚሊዮነር ከሆነ አንድ ተማሪ ያን ጊዜ መክፈል መጀመር አለበት። የዘላለም አይደለም ሜምበርሽፕ it has to be updated every year እና እንደዛ የሆነ ሌየርድ የሆነ ከዜሮ ተጀምሮ ለተማሪዎች ኦፖርቹኒቲውን ለመስጠት ስፔሱን ለመስጠት እነሱንም ለማቀፍ ስለምንፈልግ ከዛ ደግሞ በሚከፍሉበት ደረጃ አይ ቲንክ 2 ወይ 3 ደረጃዎች ብቻ ተወጥተው እንደዛ ብንቀጥል ይሻላል ብዬ አምናለሁ። ቴንክ ዩ በጣም አመሰግናለሁ። ያስማማኛል። ካይንድ ኦፍ ተመሳሳይ እንትን ስላለኝ እስካሁን ማለት ነው። አይ ሆፕ ኤቭሪባዲ አግሪስ አይደል? ተስማማላችሁ? ስለዚህ አዳዲስ አባላት ማመልከቻ መጻፋችሁ በጣም መሰረታዊ ነገር ነው። ማመልከቻው ማለት ነው። ቴንክ ዩ ኬዲ በጣም ቆንጆ አድርገሽ አስቀምጠሽልኛል። እና ማመልከቻ ያስፈልጋል። ከዛ 700 ሰው ወር ባሬቨር ሰው እያየው ሰው ፊት ነው ዲስክሎዝ የሚያደርገው ማንነቱን። በቃ ይሄን ያህል ሼም ከተሸከመ የሆነ ምክንያት አለው ማለት ነው። ወይኔ ማላውቀው ፕሬሸር አለበት ማለት ነው። እና እኔ ምችላት እቺን ያህል ናት ብሎ ወደፊት ሲመጣ ኦነስት ሆኖ ሲመጣ እኛ ከሁሉ በላይ ኦነስቲውን ነው የምንፈልገው። እና ኪዲ እንዳለችው ቀስ በቀስ ይሄ ተቋም እየተጠናከረ ሲሄድ ወደ ኢንቨስትመንቱም ስንሄድ ደግሞ በተለያየ መንገድ ያግዙናል። እና ሀሳቡን ሙሉ በሙሉ ተቀብያለሁ። በጣም አመሰግናለሁ። ስለዚህ አሁን ይሄን እንደዚህ መነጋገራችን በጣም አሪፍ ነው። ለምን ብዙ በውስጥ መስመር ይመጣል ጥያቄ፣ ብዙ ሰዎች ከውስጥ ይጽፉልኛል እና እዚህ መናገር ማይፈልጉ ሊንክዲን ላይ ምናምን እና ከርቀት ደግሞ ሌላ ሰው የሚጠይቀዋል ምን ደረሳችሁ? ለምን ቢዝነስ ነው ያውቁታል። ኢዚ እንዳልሆነ ቢዝነስ የሚሰሩ ሰዎች እንደዚህ አይነት ቢዝነስ የለም ይሉዋል። ኦኬ አይ ሃቭ ሲን የኢትዮጵያ ሀፕን። ምናልባት እዛ ጋር ብር ስለሆነ ብቻ ሊሆን ይችላል፣ ግን ተወሰነ ነገር መስራት እንደምንችል አይተን እስቲ ብር ጨምረንበት እኔ ነው ራሳችንን ቻሌንጅ እናድርግ በቃ የሚል ነው ይዘን የመጣ ነው። እና we're doing good። እርግጠኛ ነኝ የተሻለ ነገር እንሰራለን። እና አሁን አንድ ነገር ቃል ግቡ። መሰረታዊ ነገር ይሄ ስራ የኔ ነው ብላችሁ መቀበላችሁ ነው። አንድ የእናንተ ከሆነ ማለት ነው። ማንም ፑሽ አደርግም ወደ እናንተ። ይሄ ስራ የኔ ነው ብላችሁ መቀበላችሁ። ከዛ ማገዝ ነው። ጊዜያችሁንና ትኩረት መስጠት ነው። በቀን ሊሆን ይችላል፣ በ3 ቀን አንዴ ሊሆን ይችላል፣ በሳምንት አንዴ ሊሆን ይችላል። ለራሳችሁ የተነጋገራችሁት ይሄን ያህል ጊዜ ነው ለዚህ ቢዝነስ ሰጥቻለሁ ማለት አለበት። ካልሆነ ሂዴ ብቻ የሰራችሁ ፍቃዱ ብቻ የሰራ ወይ ይቅኑብህ እየደከመ የሚባል ቢዝነስ የለም። ራሳችንን ነው የምንሸውደው ማለት ነው። ምክንያቱም በጎ አድራጎት አይደለም።
አብረን ሰርተን ለመሻሻል ማህበረሰቡን ለማገዝ ነው የመጣነው፣ ለማትረፍ ነው የመጣነው ማለት ነው። እኔ ቆሜ እያየሁኝ ትርፍ ለማግኘት ማሰብ የሚባል ግን የኔ ውስጥ የሞኝነት ነገር አለ፣ ያልገባኝ ነገር አለ ማለት ነው። if this is mine so እቺ ጥያቄ መሰረታዊ ጥያቄ ነው። ብዙ አጀንዳ መካሄድ አልፈለኩም። እቺ አሁን መጨረሻ ላይ ፖስት ያደረኳት ይሄ ያንተ ስራ ነው ያንቺ ስራ ነው፣ እያገዝሽው ነው እያገዝክ ነው፣ ጊዜህንና ሰዓትን ትኩረትህን እዚህ ላይ ትሰጣለህ። ፐርፌክት። እሱን ኦዲት የምናደርግበት መንገድ አለ። አንደኛ እዚህ ቤት ውስጥ ስላንተ ስላንቺ ማናውቅ ከሆነ ንገረን። አንድ ሌየርድ ሜምበርሺፕ በጣም አሪፍ ቴንክ ዩ። እንትን ውስጥ ይዘዋለሁ ወደ ቅድም የጻፍኩት ማስታወሻ ላይ ላድርገውና እንመጣባቸዋለን። ደስ የሚለው ሪከርድ ያስቀምጥልናል። ቴሌግራም በጣም ደስ የሚሉት እነኚህ ፕላትፎርሞች you can always go back and refer to በቃ ዛሬ ፖስት ያደረግነውን ነገ አገኘዋለሁ። I don't need to refer የተለያየ ቦታ ብዙ ቀስ በቀስ እነኚህ እንትኑ የምንቀጥራቸው ልጆች ሲመጡ ደግሞ እንትን ነገሮች ቀላል ይሆናሉ። አሁን የጊዜ ጉዳይ ብቻ ነው ወቁ፣ የጊዜ ጉዳይ ነው እንጂ ብዙ ነገሮችን ማስተካከል ይችል ነበር። እኔ ላይም በጣም ጫና ስለሚያደርግ ነው። አሁን በግልጽ እኮ እኔ በግልጽ ድጋፍ የጠየኳቸው ነው። እባካችሁ አግዙኝ ወገቤን አመመኝ እያልኩ ነው ማለት ነው። እና ምን በማድረግ ስቲል ብዙ እድል ያላቸው ሰዎች ይህን ስራ ሊያሳድጉ የሚችሉ በዚህ ቴሌግራም ግሩፕም ሌላ ፕላትፎርም ላይም አሉ። አልመጡም። ካይንድ ኦፍ ዝቅ አድርገው ነው የሚያዩት። ይገባኛል። አንደኛ ቫልዩ አድርገንበት ቫልዩ እናሳያቸዋለን። አትሊስት 10,000 ብር ሳይከፍሉ አይመጡም። ምናልባት ሰላም ካለች ነገሩልኝ። አሁን ያሉ እስካሁን የተመዘገቡ ሰዎችን ፕሪንት ታድርግ ከባንክ እንትን ላይ አንድ እሱ የመጀመሪያው እሱ ስለሆነ ማለት ነው። ሁለተኛ ተማሪዎች እንደዚህ እዚህ ክፍል ውስጥ ሲሳተፉ የነበሩ ፐርሚሽን የጠየቁ ምናምን እያል ሌየር እያደረግን እንቀጥላለን እና ለምሳሌ ኮንሰልተንሲ ላይ የሚያግዙን ስላሉ ማለት በጣም ብዙ አይነት ቲም ነው ያለው። እሱም በደንብ እንሄድበታለን እና እናንተ ለየግላችሁ የምትወስዱት የቤት ስራ አለ። አሁን እኔ እሱን ነው ፈልገው እያንዳንዱ ሰው የግል የቤት ስራ እንዲወስድ ነው። በቡድን የሚሰራው ላይ እንመጣበታለን። ትልቁ ነገር ከእናንተ የምንፈልገው በግለሰብ ደረጃ የሚሰራው እንድትሰሩ ነው። በቡድን የሚሰራው ጋር እየመጣን ያለን መጀመሪያ ሌት ኤቭሪባዲ ዱ ሳምሲንግ እንስራ ከማለታችን በፊት የሆነች ነገር ኮንትሪቢዩት ማድረግ ራሳችሁን ኢንትሮዲዩስ ማድረግ እንደዚህ ያስፈልጋል እና እቺን ሀሳብ እንዳትረሱ። ኢቫሉዌት ማድረግ አልጨረስንም ብለን ነካ አድርገን እናልፍም። እቺ የጀመርናት አንድ ቡድን ጠንካራ ቡድን የሚሆነው ምን ሲያሟላ ነው የምትለው መነሻ በጣም እያንዳንዷን ነጥብ እየሄድንባት እንዴት ነው የምንገመገመው፣ እንዴት ነው የምንከታተለው፣ ኦል ዲስ ካይንድ ኦፍ ቲንግስ የጊዜው የውይይታችን ጎን ላይ በቃ ይሄ አጀንዳ አለ ማለት ነው። በየጊዜው ስንገናኝ ይሄ አጀንዳ አለ። በዚህ መሰረት ነው የምንሄደውና በእኔ ሳይድ ጨርሻለሁ ለዛሬ። ነገም ስንገናኝ የቤት ስራ ሰርተን ነው የምንለያየው። ሰተን እስቲ አሁን እኔ አልስጥ ቤት ስራ አንድ ታስክ ስጡልኝ፣ ሲምፕል የምትባል ታስክ። ቅድም ያልኩት እኔ ወይ ፑሽአፕ እንስራ ብያለሁ። እንደ ቀላል እንዲሆን ካስፈለገ ፑሽአፕ ሰርተንም ቢሆን የነገር እናድርግ። ግን ትንሽ የመሰናክል ሰውን መለያ የሚሆን ነገር አምጡልኝ። ምን የቤት ስራ ልስጥ? እስከ ቅዳሜ ድረስ የሚሰራ ሁሉም አባላት የሚሰሩት እስከ ቅዳሜ ድረስ ተሰርተው ማለቅ ያለበት የቤት ስራ ቀላል ብትሆን ትችላለች። ገንዘብ ማይጠይቅ ምናምን በቀላሉ የሚሰራ ነገር ስጡኝ። እኔ መስጠት ላቁምና ስራውን እናንተ አንድ ሰው እዚህ ቤት ውስጥ ያላችሁ ይሄንን እናድርግ በሉ። እኔ እንደምታውቁት የሊንክዲን ሰው ነኝ። የማህበራዊ ሚዲያ ምናምን እንደዚህ ነው ማበዛው። ግን ሁሌ የኔ አይነት ከሚሆን እስቲ እናንተ ስጡኝ። አዳዲስ ሰዎች ጋር መናገር በጣም አሪፍ። እሺ፣ ስለዚህ አዳዲስ ሰዎች ይዘው ይምጡ። ፐርፌክት፣ ቆንጆ ነው። አንድ ወይ ሁለት አዲስ አባላት እስከ ቅዳሜ ድረስ አውቆ ነው የሚመጡት። ጥያቄ እንዳያበዙብን አደራ። ተመጡት ሰው የገባው ያወቀ ማመልከቻ ደብዳቤ መጽሐፍ ምናምን ጨርሰው ነው የሚመጡት ማለት ነው። ለምን 10,000 ብር አላችሁ እንዳይሉን ሲመጡ አደራ። የመዛኛው ሰው እዛች ጋር ነው ሁክ እንትኑ በቃ የመጀመሪያ የሚጠይቃችሁ ጥያቄ ለምን 10,000 ብር ሆነ? ብዙ ሰው የሚጠይቃችሁ እኔ ሁሉ የሚጠይቁኝ እሱ
ሁሉን ነገር ደስ ብሎኛል ምናምን በጣም አሪፍ ነው አቤት የተቀደሰ ሐሳብ ነው ይሉና 10,000 ብር ግን ለምን ሆነ ይላሉ። ቴንክ ዩ ወንድሜ በጣም አመሰግናለሁ። ስለዚህ ተስማምተናል። እስከ ቅዳሜ ድረስ ሁለት አዳዲስ አባላት እናምጣቸው። ቲም ሜምበር 2 ኒው ሜምበርስ በቃ እኔም እንደምንም ብዬ አሰቃያለሁ። 2 ሰው ፈልጋለሁ። ታዲያ ላላ did they pay or እንዴት ነው አመጣጣቸው? እነኚህ 2 አባላት ለማዳመጥ ነው የመጡት ወይስ they already paid and they know the agenda and they made an application later or they just came to listen? ኦኬ ናይስ። እኔም አንድ ጓደኛ አለኝ እዚህ ኦክላማ ስቴት የሚማር ብዙ እየመከረኝ ነው ያለው። እሺ ካለኝ እሱን አመጣዋለሁ እና ምንድነው ያለኝ የምመጣው 50,000 ብር ስታረጉት ነው ሬጂስትሬሽን ፊ። እየቀለደ ነው አይገባኝም። እና እመጣለሁ ግን በደንብ ቢዝነስ ይሁን ገና ነው ቢዝነስ አላረጋችሁም እናንተ በጎ አድራጎት ላይ ነው ያላችሁት ይለኛል በየጊዜው። እና ቢዝነስ ከሆነ ቆንጠጥ አድርጉ እና ቶሎ ብላችሁ ሰው ገንዘብ እንዲያዋጣ አድርጉ። ሰው ብር የሌለው እንዳይመስላችሁ፣ ነፍ ሰው ነው ገንዘብ ያለው። ይሄ እንትን ድሃ የምትናገሩት ነገር እውነት አይደለም። ኢትዮጵያውያን ብር አላቸው። የተለያየ ቦታ ብር ሲያዋጡ አይተናል። ገንዘብ አላቸው፣ ብር አይደለም ያጡት። ስለዚህ ይሄ የገንዘብ የላቸውም ችግረኛ ናቸው የሚለውን እኔ አልቀበልህም ነው ያለኝ ጓደኛዬ። እና መመዝገቢያ 50,000 ሲደርስ 10,000 ነው ስለው 10,000 ምንም የላትም ቆይ በደንብ አስወድዱትና እመጣለሁ አለ። ኤኒዌይስ 2 ሰው ሞክራለሁ። ተስማምተናል። ዊ አግሪ 2 ሰው እናመጣለን። ያ በቃ ተስማምተናል። ነገ ይሄን ኦዲት እናደርጋለን ማለት ነው። እያንዳንዱ ሰው ያመጣውን ሰው ይናገራል። ቢያንስ የሰውየውን ስም አድራሻ ይናገራል። ተስማምተናል። ተማሪ ከሆንክ ሌላ ተማሪ ታመጣለህ። ሰራተኛ ከሆንክ ሌላ ሰራተኛ ታመጣለህ። ኢፍ ዩ አር አን ኢንቨስተር ሌላ ኢንቨስተር ታመጣለህ። ያልተስማማችሁ አልተስማማውም ብላችሁ ጻፉ። ባላላችሁት እንዳንጠይቃችሁ እና ሜቢ ለአበበ ሌላ ስራ ስትልኝ ያ መስማማታችሁን ንገሩንና ያልተስማማችሁ ደግሞ ስራ እንቀይርላችኋለን። ምናልባት ሊንክዲን ላይ ቪዲዮ ስሩ እንላለን ማለት ነው። የ5 ደቂቃ ቪዲዮ ስሩ። ሰው ማምጣት የሚያስቸግራችሁ ሊንክዲን ላይ የ5 ደቂቃ ቪዲዮ ሪከርድ አድርጉና ፖስት አድርጋችሁ እዚህ ግሩፕ ላይ ሼር አድርጉት። እኔ 2 አባላት ነው ማመጣው። እንደው በቃ እምቢ ካሉ ወይ እኔ እንትን ራሴ ተቀጥቼ መግቢያ እንትን ልክፈልላችሁ እላለሁ ማለት ነው። ለእኔ ስጠኝ ከምትከፍል ሊል ይችላል። በአንተ ስም ከፍዬ ላትመዝግብ ብትለው ነው ብሩ ለእኔ ስጠኝና ያ ይካን ፖስት ኦን ሊንክዲን ይቻላል። እሺ ሰው ማምጣት ይከብዳችሁ ከሆነ ሊንክዲን ላይ የሆነ ነገር ፖስት አድርጉን። አይናፋር ካልሆናችሁ ቪዲዮ ብትሰሩ ነው የበለጠ የምፈልገው። በጣም ብዙ ሰው ኢሞሽናሊ ኮኔክት ስለሚያደርግ ማለት ነው። ጊዜ ያውቃሉ አይናፋር አይለችም ሰው አካባቢያውም የለም ማፈር አይደል? ታፍሪያለሽ ጊዜ ማፈር ሳይሆን ለማምንበት ፐርፐዝ በጣም ጥሩ አድቮኬት ነኝ። አንድ ነገር ካመንኩበት የሚመልሰኝ ሰው የለም። የማላምንበት የምንገራገርበት ነገር ውስጥ መግባትም አልፈልግም። ጊዜን ማጥፋት አልፈልግም ቱ ቢ ኦነስት። ስለዚህ ስልጠናውን ብቻ አስተዋውቂልና በቃ ነው ሰልጠኝ ምናምን አብራችሁ። ምንም ችግር የለም። አክቹሊ ስለ የስ ኢትዮጵያ ከብዙ ፓርትነርስ እና ከስራ ቦታ ከማገኛቸው ሰዎች ጋር በጣም አወራለሁ እና በጣም እናገራለሁ። ግን this is not the time for them to come in ምክንያቱም ብዙዎቹ ኢንቨስትመንት ላይ ነው መስራት የሚፈልጉት really እና ዲስከሽን ላይ ላመጣቸው ስላልፈለግኩ ነው። ወደፊት ግን once we're up and running ሰዎች ማምጣት ይችላለሁ for sure። ያ ቴንክ ዩ። በነገራችን ላይ አድቮኬሲ እኔ I was kind of
ትሪገር እያደረኩ ነበረ የአድቮኬሲን ትሬኒንግ ማለት ነው። በሊደርሺፕ ስልጠናችን አንዱ የምንፈልገውን አጀንዳ መምረጥ ያን አጀንዳ አድቮኬት ማድረግ ነው እና ሃሽታግ ምናምን የተለያዩ ቴክኒኮችን በመጠቀም ስቶሪ ሼር በማድረግ ሰዎች ስለዛ አጀንዳ እንዲያስቡ ጊዜ መስጠት ነው እና ይሄንን ነው እኔ ራሳችሁን የህይወት ጎላችሁን እንደዚህ አስተዋውቆ የተለያየ እያልኩ ያለሁት በተግባር ያን ነገር የኛ አባላት እንዲሰለጥኑ እና ስለ ራሳቸው ደፍረው እንዲናገሩ እያደረኩ ያለሁት እና ኤኒዌይስ ከሌሎቻችሁ ቀደም ብዬዋለሁ እንዳልደጋግም ይቅርታ እንዳላሰለቻችሁ ኢስዋል አባውት ጉዳዩ እዚች ጋር ነው ያለው እዚህ ያልቃል this is በቃ ይሄ ስላይድ is everything ከዚህ በላይ ነው የኔ ነው ብላችሁ ከያዛችሁ አለቀ ምናልባት የንቃት ክፍተት ከሌለ በስተቀር ማለት ነው ይሄ ስራ የኔ ነው ብሎ ከተቀበለ አለቀ ከዛ በኋላ የራስን ደግሞ ወደፊት ለመሄድ በቂ ክህሎትና ድፍረት አለ ወይ የሚለው የስልጠናው ነገር እዛ ጋር ይመጣል ተማሪዎች ክፍል ውስጥ እያስተማርኳቸው ኤቻርጅ ማምጣት ይፈልግ በጣም ብዙ ተማሪ ነው ያለው አውቃለሁ ኤቻርጅ አብዛኛው ኦልሞስት ኤቭሪ ተማሪ ይፈልጋል the difference ኤቻርጅ እንዲያስገኛቸው ያለችውን የክላስ ፕሬዘንቴሽን ተማሪ ፊት ወጥቶ ቀርቦ ለመናገር አብዛኞቹ ሺቨር ያደርጋሉ አለቀ በቃ እዛ ጋር ነው ልዩነቱ ቆንጆ ውጤት የምታገኘው አሁን ተማሪዎች ፊት ወጥተ ቆመ ሐሳብህን ተናገር ብዬ በመለው ሰዓት ይቅርታ ቲቸር እኔ እዛ ፊት ወጥቼ አልናገርም እዛ ጋር ነው ልዩነቱ ኤቻርጅ ማምጣት ይፈልጋል ነገር ግን ወጥቶ ደግሞ መናገር አይፈልግም እዛ ነው የሚጋጨው እነማን ናቸው ኤቻርጅ የሚያገኙት ኤቻርጁንም ይፈልጋሉ ስራውንም ይሰራል ነገር ሴሚስትሩ እዚህ ቤት ማትረፍ ትፈልጋለህ ቢዝነስ እንዲኖር ትፈልጋለህ ምናልባት እስከዛሬ ቢዝነስ የለህም አሁን ቢዝነስ ይኖር ተብለሃል ጉዳዩ ምንድነው እንደዛ እንዲኖር የሚያደርግህን አክሽን ተወስዳለህ አትወስድም ያውም ፍሌክሲብል አድርገንላችሁ ተለያየ ኦፕሽን ሰጥተን ሊተራሊ ልመና ላይ ነው ያለነው እመኑኝ እኔ I don't think I was giving an assignment practically እባካችሁ አርጉልኝ አይነት ለመምጥ ውስጥ ነው ያለሁት ማለት ነው ለምን እየሰማችሁ አልሰማም ያላችሁ አላችሁ እርግጠኛ ነኝ ቅጣት አድርገን እናመጣዋለን ትረስሚ ይሄ እቺ አሳይመንት ቅጣት ትሆናለች እርግጠኛ ነኝ ላልሰራችሁት ማለት ነው ዝም ብዬ አይደለም ያመጣሁት ሰልፍ ኢንትሮዳክሽን የሚለውን ፓርት ዝም ብዬ አይደለም ያመጣሁት በአግባቡ ያልሰራችሁ ማለት ነው ብላችሁ ነካ አርጋችሁ ያለፋችሁት you're going to testify እዚህ አባላት ፊት የድርጅትም ጉዳይ ከሆነ በዚህ ምክንያት ምን ያህል ኢፈርት አርጋል የሚለውን ኦዲት ስለምናደርግ ማለት ነው ምክንያቱም የራሳችን ሼም እንቀበለዋለን እኔ ወጥቼ ስናገር እኮ not everybody is happy የኢትዮጵያ ደጋግመን ስለምንል ያ ኤ+ ማግኘት ይፈልግ ተማሪ ክላስ ውስጥ ማለት ኤ+ ማግኘት ይፈልጋሉ ግን የሚያስፈልገውን የቤት ስራና ጥረት አያረጉም አንዱ ፕሬዘንቴሽን ነው ለምሳሌ ነው ይሄን ያልኳችሁ you want to get A+ but you don't work A+ የሚያስገኝ ስራ አትሰራ ማለት ነው እና እርግጠኛ ነኝ ሪከርድ የተደረገውን የሚያዳምጡዋሉ እና እንትኑን ስትሪክት እንሆናለን ኤቭሪባዲ አፕሩቭ አድርጓል we are going to be strict በቃ እንዳትቀየሙኝ ማለት ነው ጠንከር ያለ ነገር እንስራ ስንል እንዳትቀየሙኝ ቀደም ዶክተር ቶሎሳ ብሏል ስትሪክት መሆን አለብን ብሏል ስትሪክት በመንሆን ሰዓት ደግሞ እንዳትቀየሙኝ አደራ አሁን please just write agreed ስትሪክት እንሆናለን እቺን ብቻ ቃል ስጡኝ ተስማምተናል ብላችሁ ጻፉልኝ እና ደግሞ ማልሰራውን ነገር አርጉ አለልኝ ለምሳሌ ፑሽ አፕ አንተ መስሪያ ቤት ስለ ድርጅቱ እንድትናገር ማይፈልግ ከሆነ ፑሽ አፕ ግን ትሰራለህ ይሲ ፑሽ አፕ ሰርተህ ግን ፖስት ማድረግ አለብህ ማለት ነው እንደዛ እንቀይረዋለን ነገር ስለ ድርጅቱ መናገር ማትችል ከሆነ you need to do a push up and then put it on LinkedIn finished እንደዛ ነው የምናደርገው ማለት ነው I can do that ያቺን አብሬ ልሰራ ስለምንችል አሰጣይ ምድር ላይ እንዳትል
እኔ የምችላትን 5 ፑሽ-አፕ ሰርቼ ፖስት አደርጋለሁ ሊንክድኢን ላይ if that's what should be done። ምክንያቱም ችግሩ የኮንፊደንስ ጉዳይ ነው። እኔ ማአት ልምድ ስላለኝ ማለት ነው። ኢትዮጵያ ኒውትሪሽን ሊደርስ ኔትወርክ ላይ ቢያንስ ከ270 የኒውትሪሽን ባለሙያዎች ጋር በተለያየ አጋጣሚ የመሰልጠን እድል አግኝቻለሁ። አብዛኛው ወርክ ፎርስ when it comes to facing the public በቃ አይፈልግም። አይተናል እዛ ስልጠና ላይ ሰው ፊት መውጣት የሚባለው ነገር ፐብሊክሊ መታየት በጣም ነው የሚከብደን። በዚህ ምክንያት መክሊታችንን ደብቀናት ነው ብቻ ነው ማለት ነው። ብዙዎቻችን ማአት ነገር አለ፣ ብዙ ነገር መስራት እንችላለን፣ ግን የሆነ ሰው ሊገፈትረን ይገባል። ከኋላ የሚያበረታታን ሰው መምጣት አለበት። ካልሆነ ሁሉ ተደብቀን ነው የምንቆየው እዛው። ትልቅ አቅም አለን፣ ግን እኛ ባለመናገራችን ስንቶች ተራ ነገር ይዞ ዝም ብሎ ሜዳውን አበላሹት። አንተ ጸጥ ብለህ አንቺ ዝም ብለሽ ማለት ነው። ትውልድ ከኋላ ይመጣ ወጣት አሁን እዚህ ቁጭ ብለን አእምሯቸው ላይ የተጻፈባቸው ነው ያለው የሆነ ኔጌቲቭ ስቶሪ። በምን ምክንያት? በእኛ ዝምታ ነው ወቁ። እኔና እናንተ ዝም በማለታችን ነው እነሱ አሪፍ ሜዳ ያገኙት። they are the only creators። ገባስ ብለህ ስታይ 3000 4000 ወጣት ያዳምጠዋል። አማራጭ የለም። ሌላው ታዛቢ ነው እንጂ ስራ ቢሰራ አይደለም። አለቀ በቃ። ይሄንን ብሬክ ማድረግ ምንችለው ግብርና አድቮኬት how do you advocate for agriculture? እስቲ ንገሩኝ። እንዴት አርገህ ነው እንደው ስለ አግሪካልቸር ካሪ አድቮኬት እንደው ሰርቶ የሚያውቅ ሰው እንደው እውነት የአግሪካልቸር ባለሙያ መጀመሪያ የአግሪካልቸር ፕሮፌሽናል የሆናችሁ የስበሉና ጻፉልኝና እውነት ሙያህን አስተዋውቀ የምታውቅ ከሆነ እንደው እስቲ ስንት ሰው አለ በዚህ ቤት ውስጥ ይፈራን አግሪካልቸር ፕሮፌሽናል እውነት ሙያህን ታስተዋውቅ ነበር አንተ በዙሪያ ላሉ ወጣቶች? ስላንተ ካንተ ወጣቶች ስለ ግብርና የተሻለ ነገር አግኝተው ያውቃሉ? ዝም ብለህ ራስን ጠይቅ። this is the time። አሁን በጋራ ነው የምንሰራው። ይሄ ሙያ በደንብ አድቮኬት መደረግ አለበት። ብዙ ሰዎች ወደፊት መናገር አለባቸው፣ በተግባር ማሳየት አለባቸው። ቢዝነስ ለመስራት ብቻ ሳይሆን ሙያውንም ለማስተዋወቅ ገና ሃይ ስኩል ሄደን ተባብለናል። ትምህርት ቤት ሄደን ህፃናትን ስለ ግብርና ለምሳሌ ፈረስና በቅሎ ለይቶ ማያውቁ ህፃናት አሉ። አሁን እመነኝ አዲስ አበባ የተወሰነ ትምህርት ቤት ይዘህ ሄደህ ፈረስና በቅሎ ፊታቸው አቁመ ይሄ ምንድነው ብትል እርግጠኛ ነኝ አህያም ሊሉት ይችላሉ፣ በቅሎም ማለት ነው። because we didn't train them። እድሉን አልሰጠናቸውም፣ እንዲጎበኙ አልተደረገም፣ ቤተሰብ ቢዚ ናቸው። እና ይሄንን ፕሮሞት የሚያደርገው ግሩፕ ይሄ ግሩፕ ነው። በዚህ ነው ሪሊ ከእናንተ በኩል ፓሽን እንፈልጋለን፣ ዴዲኬሽን እንፈልጋለን፣ በደንብ መስራት አለብን። ያ ፕሊዝ ጎ አሄድ ሂድ። በጣም ነው ደስ ይለኝ፣ ምክንያቱም ክላሪቲ እንዲመጣ አይዲያው እንዲገባን ስለፈለኩ ነው ደጋግሜ እዚህ ጋር አንደርስኮር እያደረኩ ያለሁት። ሰላም ይሰማችኋል? ሶሪ መኪና ላይ ስላደረኩት ነው። ዶክተር ፍቄ በእውነት አንዳንዴ ታሳዝነኛለህ አንተ። ምክንያቱም ትለፋለህ፣ እየሰማንህ ነው፣ እያወቅን ነው፣ እየሰማን እያደረግን ነው። ቱ ቢ ኦነስት እዚህ ፕሮግራም ኢትዮጵያ ውስጥ የሚሆን ሌሎች ፕሮግራሞች ውስጥ የማየው ኢትዮጵያዊ ወጣት በጣም ጎበዞች ነን። ፕሮብለም ያለን ከኛ የሚመስለኝ በጣም ራሳችንን አንደር ኤስቲሜት እናደርጋለን። ገና አልበሰልኩም፣ ገና አልደረስኩም፣ ገና መጀመሪያ 100% 150% ፕሮፌሽናል ካልሆንኩኝ አላወራም የሚባል ዘይቤ ያለን ከአስተዳደጋችንም ሊሆን ይችላል፣ ከብዙ ነገሮች ሊሆን ይችላል። ብዙ ነገር ግን የተማርኩት ምንድነው፣ እኔ በጣም ብዙ ጊዜ ዳገር የሚሆንልኝ ነገር የለም እዚህ ዓለም ላይ እና ብዙ ነገር ኢትዮጵያ ውስጥ እሰራለሁኝ እና አንድ ኤግዛምፕል ልስጣችሁ። በየአመቱ for the last 8 years ስኮላርሽፕ በነጻ ሰጣለሁ ኢትዮጵያ ውስጥ። እኔ ስለ ራሴ እንኳን ለማውራት ፈልጌ አይደለም፣ ግን ስለዚህ ልጅ ለማውራት ስለፈለኩ ነው። 2 ልጆች አጋጥመውኛል። የመጀመሪያ አመት ስኮላርሽፕ ስሰጥ አበሻ መሆኔን እንኳን አያውቁም ስኮላርሽፕ የሚቀበሉት ልጆች። ምክንያቱም አብራይ የምትሰራ ልጅ ነበረች፣ ስቴሲ የምትባል ልጅ። እሷ ናት አሲስት የምታደርገኝ። ምክንያቱም በስሜ እንኳን አበሻ ከሆነች የሆነ አፕሊኬሽን ልላክ አበሻ ስለሆነች ይገባታል ምናምን ብለው እንዳይልኩልኝ እሷ ነበረች ኦርጋናይዝ ያደረገችልኝ። የመጀመሪያ ስኮላርሽፕ የሰጠው ጊዜ $7,000 ነበር። ትምህርት ቤት ውስጥ ድሬዳዋን በሉት አዲስ አበባን በሉት
ጎንደርም ጎጃምም ትምህርት ቤት ሃይ ስኩል ያሉ ተማሪዎች ነበር አፕሊኬሽን እንዲልኩልን የጠየቅነው። በሚገርማችሁ ሁኔታ አፕሊኬሽኑ ምን ይላል? ልክ አሁን ለኢንተርቪው እንዳመጣ ነው አይነት ጥያቄዎች። ለምንድን ነው ይሄንን ስኮላርሺፕ ዲዘርቭ አድርጋለሁ ብላችሁ የምታስቡት? ምን እያደረጋችሁ ነው? ወደፊት ፕላናችሁ ምንድን ነው? የመጀመሪያ ስራዬ ስለነበር የመጀመሪያ ስኮላርሺፕ ስለነበረ አላወኩም ምን እንደምጠይቅ። መጀመሪያውን ስኮላርሺፕ ያሸነፈው ልጅ ከጎጃም ደብረ ኤልያስ የሚባል ግዛት ውስጥ ደብረ ኤልያስ አይ ቲንክ የሚባል ግዛት ውስጥ ነው። ይኖ ለምን እንደሰጠሁት ይሄንን ልጅ ገና ከካናዳ የመጣ ነገር ነው ስለተባለ አፕሊኬሽኑ ላይ ብያችኋለሁ፣ ከፈልጋችሁ በአማርኛ ከፈልጋችሁ በእንግሊዝኛ ጻፉ ነው የሚለው። በሚያውቃት እንግሊዘኛ እንደኔ በተሰባበረችው እንግሊዘኛው ጽፎ ነው አፕሊኬሽኑ ያስገባው። እና ከስር ደግሞ ምን ይላል? ኢንተርቪው ማድረግ ከፈለጋችሁ የእናቴ ስልክ ይኸው። ስልክ እንኳን የለውም ልጁ። የእናቴ ስልክ ይኸው፣ እናቴ እንደዚህ እየሰራች ነው የምታሳድገኝ፣ በዚህ ሰዓት ላይ ደውሉላትና እኔ ቤት ስለመሆን ኢንተርቪው አድርጎኝ። his determination, his clarity በቃ ራሴን ያስታወሰኝ። እንዴት ጎበዝ እንደሱ በሆንኩኝ ኖሮ በሱ እድሜ እንደሱ በሆን ኖሮ ይሄኔ የት ደርስ ነበር። አላቅምስ እንግሊዘኛ ብሎ ራሱን እንትን አላደረገም። እንግሊዘኛ ደብዳቤው አሁን እቤት ውስጥ አለ፣ በፍሬም ቁጭ ብሏል። በሚያምር መልኩ በቃ ስታነቡት ልባችሁን ነው የሚነካችሁ። ከስሩ ግን የግራመር ትክክል አይደለም። ቀይ እስክሪፕቶ ሲል ነበር ዶክተር ፍቄ ቀደም። ይዞ የሚሄድ ሰው ካለ ይሳሳታል። የልጁን ዲተርሚኔሽን ለራሱ እንዴት አድቮኬት እንዳደረግ you have no idea እንዴት እንደምታዩት። ሌላ ልጅ ደግሞ ልንገራችሁ። ይሄ ልጅ ደግሞ አዲስ አበባ ነው ዊን ያደረገው ስኮላርሺፑን። በጣም ሀብታም ተማሪዎች የሚማሩበት ትምህርት ቤት ውስጥ ያለ ልጅ ነው አፕላይ ያደረገው። የትምህርት ቤቱን ዳይሬክተር ደውዬ ከአንተ ትምህርት ቤት አንድ ልጅ አፕላይ አድርጓል፣ አይ ዶንት ቲንክ ተገቢ አይመስለኝም። እኔ ችግር ላላቸው ነው ሪሶርስ ላጡ ልጆች ነው ይሄንን ፕሮግራም ያዘጋጀሁት። ምናልባት ልጁ ተሳስቶ ይሆናል ያመለከተው እንጂ የሞላላቸው ሰዎች ልጆችን ስኮላርሺፕ መስጠት ድጋፍ መስጠት አልፈልግም አልኩት። ፕሪንሲፓሉ ምን እንዳለኝ ይሄ ልጅ የዘበኛችን ልጅ ነው፣ የትምህርት ቤቱ ዘበኛ ልጅ ነው፣ እንዲሁ ፍሪ ስኮላርሺፕ ሰጥተነው ይማራል እንጂ እኛ ጋር በጣም የደሃ ልጅ ነው እና ለልጁ እሺ እንግዳው እንደዛ ከሆነ ብረዳው ጥሩ ነው ብዬ፣ ጥሩ አፕሊኬሽን ነው እንግሊዘኛው ሲያምር፣ ምክንያቱም በጣም ጥሩ ትምህርት ቤት ነው የሚማረው። የጻፈው ሜሴጅ በጣም እንቁ ነበር። ስኮላርሺፑን ዊን አድርገሃል ብላ ላከችለት መልእክቱን። እችም አሲስት የምታደርገኝ ልጅ ስቴሲ ምን እንዳለ ታውቃላችሁ? ሳስበው እኔ አክቹሊ ኦልሬዲ እድለኛ ነኝ፣ ጥሩ ትምህርት ቤት እየተማርኩ ነው። ከኔ በታች ያለ ሰው ጥሩ ትምህርት ቤት ያልተማረ ወይንም ዘመድ የሌለው ሰው ካለ ለሱ ይሰጥልኝ ብሎ ነው መልስ የጻፈልኝ። እነዚህ ሁለት ልጆች አይ ዊል ኔቨር ፎርጌት them። አክቹሊ በስነ ስርዓት እየተከታተልኳቸው ነው የት የሚደርሱ ልጆች ስለሆኑ። ይሄን ኤግዛምፕል ምሰጣችሁ እናንተ ከምንም በላይ የሆናችሁ የትምህርት ቤት አስተማሪዎች፣ ፕሮፌሰርስ፣ ዶክተርስ፣ ተማሪዎች፣ ማንም በየትኛውም ደረጃ ላይ ያለን ሰዎች ለራሳችን፣ ለቢዝነሳችን፣ ለወደፊታችን አድቮኬት ካላደረግን ማንም አያደርግልንም። በቃ ፒሪየድ። ምንም እንትን የለውም። እስከ 150% ፐርፌክት እስከምንሆን አንጠብቅ። ባይደን ሁላችንም እንሞታለን። ምክንያቱም ላይፍ ሎንግ ለርኒንግ ነው ላይፍ ራሱ። በተሰባበረም እንግሊዘኛ ቢሆን በማይገባችሁም ቋንቋ ቢሆን በሚገባኝም ቋንቋ ቢሆን በቻልኩትም ባልቻልኩትም መንገድ ራሳችሁን ኤክስፕረስ ማድረግ አለባችሁ ሁላችሁም። ሌላው አንድ አድ ማድረግ የምፈልገው ነገር አለ። ብዙ ጊዜ ስለ የስ ኢትዮጵያ ስንነጋገር ኦር ስለ ራሳችን ፖስት ሁሉ ስናደርግ we tend to post around our circle። ስለ የስ ኢትዮጵያ ዶክተር ፍቄን
ታግ አታድርጉት። ሂ ኖውስ ዋት የስ ኢትዮጵያ is አዳዲስ ሰዎች፣ አዳዲስ ፓርትነርስ፣ አዳዲስ ኢንቨስተርስ፣ አዳዲስ ሰዎች እንዲያዩልን ምንፈልግ ከሆነ እኛንን ከውስጥ ወጥተን ወደ ውጭ ነጸብራቅ መላክ ያለብን። እርስ በርሳችን ነጸብራቅ ብንላላክ በሙቀት ነው የምንሞተው። ምክንያቱም ሁላችንም ስለ የስ ኢትዮጵያ እናውቃለን። እስቲ አድቮኬት ስናደርግ ኔክስት ታይም repost it instead of commenting only. Repost it saying, I am part of this group. That's all you need. እናንተ ስር ያሉት ይሄንን ፕሮግራም የማያውቁ ሰዎች ስለሱ ይሰማሉ። እስቲ ነጸብራቃችሁን ወደ ውስጥ ለእርስ በራሳችን ከምናደርገው advocacy means you have to go out and advocate on behalf of an organization or a cause. አይደለ? እንደሱ እናድርግ ብዬ እጠይቃለሁኝ ከትህትና ጋር። Thank you. ደስ ይላል በጣም እግዚአብሔር ይስጥሽና እውነት አብረሽን ስለሆንሽ በጣም ደስ ይለኛል። ደግሞ የበለጠ እንድበረታ ምክንያት ሆነሽኛል እና ይሄ በተለይ የሁለቱ ወጣቶች ስቴሮች ሼር ያደረግሽው ማለት ነው እና በጣም ዩኒክ ኦብዘርቬሽን ነው እና አሉ እንደዛ አይነት በጣም ታለንትድ የሆኑ ኦነስት የሆኑ እና የትና የት እኛን አውት ስማርት የሚያደርጉ ልጆች ግን አንዳንዴ አልታዩም እና በጣም ኢንቴንሽናል ሆኖ የሚያያቸው እንደዚህ የሚያስተውል ሰው ያስፈልጋል በዙሪያ እና በጣም እግዚአብሔር ይስጥልን። ይሄ ሶሻል ሚዲያ አድቮኬሲ ጋር በተያያዘ ትሬኒንግም እናደርጋለን። አሁን ብዙ ሰው ሊንክዲን አለው እንጂ መኝኝ አሁን ዛሬ የጠየኩት ጥያቄ ነበር አር ዩ ሳቲስፋይድ ዊዝ ዩር ሊንክዲን እንትን የሚል ማለት ነው እና አቨሬጅ እና ዲሳቲስፋይድ ያሉ ሰዎች እያየው ነው ያለሁት እና ማንም መጥቶ የኔ ሊንክዲን ላይ አይሰራልኝም እኔ ካልሰራሁት። አሁን ብዙ ሰው የሚታለለው እዛ ጋር ከሌሎች ነው የምንጠብቀው። ምናልባት ሌሎች የራሳቸውን ላይፍ ነው የሚኖሩት፣ እኛን አያስተውሉንም፣ ሊረሱን ይችላሉ። ምክንያቱም ብዙ ቢዚ የሚያደርጋቸው ነገር የየራሳቸው ላይፍ አለ ማለት ነው። እኛ ምክንያት ልኖራቸው ይገባል። ወደፊት በመምጣት አንድ ፒኤችዲዋን በቅርብ ጊዜ የጨረሰች ኒውዮርክ የገባች የኢትዮጵያ ካይንድ ኦፍ አባል አለች እና እባክሽ ኒውዮርክ ላይ በደንብ ፕሮሞት አድርጊልን ስላት እኔ ያለሁበት ከተማ እኮ አበሻ የሚባል የለም አለች እና ዘን ዋት በቃ አበሻ ስለሌለ ለማን ነው ማስተዋወቀው የኢትዮጵያን አለች ማለት ነው። ነው ገና ነው አልተረዳችሁም ማለት ነው። እንግዲህ አሁን ካለችው ስላስታውሰችኝ ነው። ለኢትዮጵያውያን ብቻ አይደለም ልነግረው። ለምን this is about education, this is about business, this is about professional exchange እና ኢትዮጵያ ውስጥ ዩኒሴፍ ኦር WHO ወይም ደግሞ ጌትስ ፋውንዴሽን ትልልቅ ድርጅቶች ያሉት ኢትዮጵያውያን ብቻ ናቸው እንደዛ የሚሰሩት እና እንሸወዳለን አንዳንዴ በዜግነት ማለት ነው። እና አደራ በጣም ቆንጆ ፖይንት ነው ያነሳችሁ ኬዲ። ለማን ነው የምንነግረው የሚለውን ማለት ነው። whoever have the chance to see it እና ቲሸርት ልላክልሽ ብያት ነው። ቲሸርቱን ብለብሰው ማን ያየዋል አለች ማለት ነው። እና ሰዎች ያሉ በዙሪያችን ያያሉ እና ይሄን ልላችሁ ነው። አሁን አንድ ሚቲንግ መሄድበት ጉዳይ አለኝ እኔ ነገም ስንገናኝ ጉዳይ ኦዲት የምናደርገው ምንድነው የቤት ስራችን ይደርሰዋል፣ ሰው አገኘን ወይ፣ ሚዲያ ላይ አድቮኬሲ ሰርተናል ወይ፣ የደረስን እያል ቀስ በቀስ ደግሞ አሁን የመስክ ጉዞ የሚያደርጉዋሉ ለነሱም ሎጂስቲክ እና እናደርጋለን እናግዛለን። በእኔ በኩል ከኔ የሚላክ ደብዳቤና የፕሮጀክት ፕላን አለ። እሱን ለአስፋው ልካለሁ። አዳማ የሚሄደው ግሩፕ የበለጠ ይዘጋጅ እና ይሄንን ስታስቡ እያንዳንዳችሁ ራሳችሁን ጠይቁ። የኔ ሮል እስከምን ድረስ ነበረ? ምን ያህል አግዣለሁ? ሰዎች እኔ በሆን ይሄንን ቲም ሊድ ማድረግ ያለብኝ እውነት ቲም ወደፊት እንዴት ማድረግ ያለብኝን አድርጌያለሁ ወይ? ብዙ ሰዓት አይደለም 30 ደቂቃ 40 ደቂቃ ብቻ በየቀኑ መስጠት። እሱ ቡና እየጠጣን ሊሆን ይችላል ወር ምናምን ሬጉላር ስራችን ሳይጎዳ ማለት ነው። ትክክለኛ የስራ ጊዜያችንን ብንሰጥም ደግሞ እርግጠኛ ነኝ መልስ እናገኝበታለን። የበለጠ ማገዝ የምትችሉ ወደ ኤክስኪዩቲቭ ኮሚቴ ራሳችሁን አስቡ ብልሰጣችኋለሁ። አሁን ኤክስኪዩቲቭ ኮሚቴ ምርጫ ይኖረናል እኛን ሁለቱ ልጆች ከቀጠርን በኋላ ማለት ነው። ሰፖርት ስታፍ አላችሁ፣ ዋና ዋና ስራ እነሱ ይሰራሉ፣ ሌሎቻችንም ከርቀት እንሰራለን። ኤክስኪዩቲቭ እንፈልጋለን። ሜቢ ዊል ሪች ቱ ዘ ፖይንት ዌር ዊ ኮምፐንሴት ዩር ታይም ማለት ንግድ ድርጅት ነው እየከፈላችሁ እያገዛችሁ ያላችሁት። የሆነ ጊዜ የሚከፈላችሁ ቦታ እንደርሳለን ቤቱ ገንዘብ ማምጣት ሲጀምር። ለአሁኑ ግን ምናልባት ክፍያም ባይኖረው በሆነ መንገድ ተነጋግረን እውቅና የምታገኙበት ግን የምታገለግሉበት እድል ስላለ
በጣም አቅም አለኝ ማገዝ እፈልጋለሁ የምትሉ ሰዎች ስለ ኤክስኪዩቲቭ ኮሚቴ ተዘጋጁ፣ ራሳችሁን አዘጋጁ። ያውም ስራ በመስራት በማሳየት ማለት ነው። ወንድም ያስፋው መቀጠል ትችላለህ። በጣም አመሰግናለሁ። ሜቢ ብዙ የምናገረው የለኝም። ትንሽ ዶክተር ፍቄ የአሁኑ ስኬጁል አርብ ሆሊዴ እንደሆነ እኔ አላወቅኩም። ለዓለም በውስጥ ዛሬ ደውላልኝ ነበረ። አብዱም ማታም ጽፎልኝ ነበረ። ሜቢ ሪስኬጁል ማድረግ ሳያስፈልግን አይቀርም። ይሄንን ሀሳብ ለማቅረብ ነው። እስቲ እንዴት እናደርግ? አርብ የሙስሊሞች በዓል ነው። እኔ ቅዳሜ መስሎኝ ነበረ። ያ እንትን ወንድሜ አስፋው ቴንኪው በጣም እጅግ አመሰግናለሁ። ደብዳቤውንም ልክልሃለሁ። ትልቁ ነገር ከመሄዳቸው በፊት ባለፈው የተነጋገርነው ነገር አለ። የምትጎበኙበት ቦታ አፖይንትመንት ማለት ነው። ዋናው 3 ወረዳዎች ላይ የወረዳ ኢንቨስትመንት ቢሮ መቼ ነው ሊያገኘኝ የሚችለው? መኖሬን ያውቅ እንደምመጣ ያውቃል ወይ? እሷን ከያዛችሁ አይ ቲንክ ኢትስ ኢዚየር እና ኤቭሪቲንግ ሴት ማድረጉ እኛ ለእናንተ ሎጂስቲክ ነው የበለጠ ፎከስ የምናደርገው። መስኩን በተመለከተ እናንተ ከአብዱ ጋር እየተናበባችሁ እዛ አሁን ሞጆ ላይም ስትሄዱ አንድ ሻል ያለ ሰው እዛ ዋና ዋና ሳይቶች ላይ ሰው ለማግኘት ነው የምንሞክረው ማለት ነው ግራጁዋሊ። እና የዶን ፊል አሰች የተለየ አርጀንሲ ፊል አታርጉ። ራዘር ነገሩን በደንብ አስበንበት በኳሊቲ የሆነ ነገር መስራት ነው ያለብን። እና ለዛ ነው ለዓለም ወይ አላኩም ሲጀምር ደብዳቤ አላኩም። አሁን ደብዳቤ ሳይሄድ ኢንቨስት ዲፊካልት ለማድረግ ማለት ነው። ሹር ቴክ ዩር ታይም። ከቻላችሁ የወረዳ ኢንቨስትመንት ቢሮ ደውላችሁ አናግሩና ቀጠሮ ያዙ። ሹር እሱን ልክ እያረኩ ነበረ። ይሄኛውን ትንሽ እንትን ስላለ ለዛ ነው አፕዴት ለማድረግ ነው እንጂ ኦልሬዲ እሱን እየሄድኩበት ነው። በጣም አመሰግናለሁ። እና ዛሬ ጠዋትም ገብተን ነበረ። ምናልባት ላልሰሙ እንትን ጠዋት ፕሮግራም መኖሩን ማታውቁ ያው ለማስጀመር ለማለማመድ ያህል አንዳንድ ሰዎች ጠዋት በጣም አክቲቭ የሚሆኑ ሰዎች ስላሉ የጠዋት ፕሮግራም ይፈልጋሉ እና ኢቭን ስለ አማዞን ላይ መጽሐፍ ስለመሸጥ ነው የተነጋገርነው ማለት ነው። ወንድም ዘማች መጽሐፍ ጽፎ ዝግጁ አድርጎ ሊሸጥ ነው እና እሱን ለማገዝ ዛሬ ጠዋት የተነጋገርነው እሱ ነው። ምናልባት ትንሽ እኔ ኤክስፒሪየንሱ ስላለኝ ዶክተር አማረም ስለ እርዳታ ከኒውትሪሽን ኢንተርናሽናል አንድ መጽሐፍ ጽፏል። አይታችሁ ከሆነ በተለይ ከዚህ ከዓለም አቀፍ እርዳታ መቋረጥ ጋር ተያይዞ በጣም ትልልቅ ፕሮጀክቶች ላይ ሰርቶ ስለሚያውቅ ብዙ ሰዎች ሲጎዱ አይቶ በፍጥነት የጻፈው መጽሐፍ አለ። አማረ ደርበው ምናልባት የምታውቁት ኒውትሪሽን ኢንተርናሽናል ላይ ጀነራል ዳይሬክተር ሆኖ ለብዙ ጊዜ ቆይቷልና ምናልባት በዚህ አጋጣሚ ይሄ ያው ቲም ቢልዲንግ እና ትሬኒንግም ስላለው አንዱ ደግሞ በተለይ ታለንት ዩኒክ ታለንት ያላቸው ፓሽን ያላቸው ሰዎች ለትውልድ ቢናገሩ ትውልድ ከነሱ የሚማር ሰዎች መጽሐፍ የምትፈልጉ መጽሐፍ ማሳተም የምትችሉበት ገንዘብ ማግኘት የምትችሉበት መንገድ አለ እና አሁን ቴክኖሎጂውን ብዙ የሚያግዘን ነገር ስላለ ኢፍ ዩ ኒድ ኤኒ ሄልፕ ልታግዙ ትችላላችሁ። እና ሴሽን ሊድ ማድረግ የምትችሉ ጠዋትም ብትከፍቱ ጥሩ ነው። ሌትስ ሜክ ኢት ሃቢት። ይህንን ቤት በደንብ እንዳለማምደው። ብዙ ወጣት ማአት ቦታ ንግግር ፍለጋ እየሄደ ነው ያለው ፓሲቭሊ ሳያስብበት የሆነ ክፍል እየገባ ቁጭ ብሎ እየዛ እየተጣላ ነው ያለው ማለት ነው። እና ኢንቴንሽናሊ እንዲመጡ እናደርጋለን በዘዴ። ምክንያቱም ለወጣቶች ክፍያ ስለሌለው ማለት ነው። ስራ ለሌላቸው ክፍያ ስለሌለ እዚህ ቤት ገብተው ሊሰለጥኑ ይችላሉ። ኢንስፓይሬሽን ሊያገኙ ይችላሉ። የተለያየ መጽሐፍት ልንልክላቸው እንችላለን። ከኪዲ አይነት ለምሳሌ እንዲህ አይነት ኢንስፓይሪንግ ስቶሪዎች ይሰማሉ እና ይቻላል የሚል መንፈስ ይዘው ነው ቤት የሚገቡት ማለት ነው። እና አደራ ሴሽን ሊድ ማድረግ የምትችሉ ሰዎች ወደፊት ምኑና አናግሩኝ። ዛሬ ነሽ ሴሽን ሊድ አድርግ በሉኝ። ሶኬ አውት ኦፍ ፕላንም ቢሆን ዋናው ነገር ስለ ኢንቨስትመንት፣ ስለ ፓሽን፣ ስለ ላይፍ ጎል፣ ስለ ስቶሪስ ከተነጋገርን ድረስ ችግር የለው። the only thing we try to avoid ይሄ ነገር ውስጥ ያለውን ብቻ ሰው የሚያጣላውን አጀንዳ ብቻ እንዳንወያይ እንጂ ኤቭሪቲንግ መወያየት እንችላለን። ጊዜውን ሰዓቱን ስናበዛ ማለት ነው። አላማችን ላይ እስከ ቆየን ድረስ የግለሰቦች ፓሽን ላይ ፎከስ እስካደረግን ድረስ ምንም ችግር የለውም። አብረን መስራት እንችላለን። እና እዚህ ጋር ጨርሻለሁ። ቮይስ ሜል በመሃል መስማት ስለማልችል ነው እዚህ ጋር እንትን እያደረኩ በኋላ ይሄንን ስዘጋው ሀሳቦችን እሰማለሁ። በእኔ በኩል ጨርሻለሁ ለዛሬ። ኤኒ ፋይናል ሪማርክ ከመሄዴ በፊት?
ፐርፌክት። ነገ ጠዋት 12 ሰዓት አንድ ሰው 12 ሰዓት ላይ የሚከፍት ሰው ይኖር ይሆን? እኔም ከቻልኩ ገባለሁ። ብሎ ከፍቶ ትንሽ መገናኘት አሪፍ ነው። ለእኔ እንቅልፍ ሰዓት ነው የሚሆነው። በብዛት ሸት ዳውን ማድረግበት ታይም ነው እና እንዲለመድ ብዙ ሰዎች እየመጡ ነው እና እሱም ፕሮግራም አሪፍ ስለሆነ ኤርሊ በርድ ጠዋት የምትነቁ ሰዎች ያው ትሬኒንግ ውስጥ ነው ያለ ነው እና ቴንክ ዩ ወንድሜ ዝባል ተለማመዱ። ጓሄድ መልካም ጊዜ ይሆንልን። አመሰግናለሁ።